በሁለቱም መጥራት ያለሽ ትክክለኛ ስሜ ኤርሚያስ ነው እሺ so ኤርሚያስ ስትል የሰማሁት እኔ አንዱን ወንድሜ ስጠይቀው የነበረው ሐዋርያ ታቦትን እንትን ይላሉ ወይ like ታቦትን like on orthodox ተዋህዶ ውስጥ ያለው ታቦትን እንትን ብለው like you did I don't know exactly the word you said ግን ያልከው ታቦትን ሲያመላልሱ አይተናል ወይ ነው ላይኑ እና ምን ማለት ፈልገ ነው አሁን በኦርቶዶክስ ቤተክርስቲያን እንደሚደረገው ስርዓት ታቦት ብለው የወሩ ያመቱ ብለው ይዘውት የሚወጡት የሚገቡት ወደ ጃልሜዳ ወደ ጥምቀተ ባህር ወይ ደግሞ ክብረ በዓል ብለው እንደዚህ የሚያነክሱት የሚያከብሩት የሚያወጡት የሚያገቡት ነበር ወይ ነው ጥያቄ ኦኬ ሶ ሐዋርያት ነው ያልከው ኦኬ ሐዋርያት ነው የጠየቀው ታቦት ግን ለቃሁን መጽሐፍ ቅዱስን ስናይ ሐዋርያት የጻፉት አለ ነቢያት የጻፉት አለ አይደለ በሰለምን ስለ ታቦት ነው like መጽሐፍ ቅዱስን ሙሉ ስናይ ማለት ነው አይኔ እሱ ጥያቄ አይደለም አሱማ ሐዋርያት መጽሐፍ ጽፈዋል ነቢያት መጽሐፍ ስለ ታቦት እኮ ስናወራ ከኦሪት ዘፍጥረት ጀምረን ነው ከሙሴ መጽሐፍ ቅዱስን ስናይ ሙሉ ነው አንዱን ፓርት ብቻ እናይም እኔ አልወጣኝም አሁን ምንድነው ስለ ሐዋርያቱ ጠይቅሽኝ አይደለ ሐዋርያቱ እናንተ ይኸውልህ ኤርሚ አንዴ ስማኝማ ካልገባ ስማኝና አስረዳኝ ወይም እኔ ልረዳ አንተ ስትል የሰማሁት ሐዋርያቶች ታቦትን አሁን ኢትዮጵያ ኦርቶዶክስ ውስጥ ያለውን ታቦት ሐዋርያቶች ይዘውት አለ ወይ ነው ያልከው አይደለ እኔ ደግሞ መላው like መጽሐፍ ቅዱስ ሙሉን ሁሉም ሰው የራሱ ስራ ተሰጥቶታል መጽሐፍ ቅዱስ ውስጥ ያሉ የእግዚአብሔርን ስራ ሲሰሩ የነበሩ ነቢያቶች አሉ ሐዋርያቶች አሉ መልእክተኞች አሉ በራእይ ታይቷቸው ደግሞ የጻፉ ሰዎች አሉ ስለዚህ የተለያየ ፓርት ነው ያለው ሐዋርያቶች ስንት ነበሩ ስንቶቹ ናቸው ውጡ ስለኔ ለዓለም ስበኩ ተናገሩ ያላቸው መጽሐፍ ቅዱስ ላይ ደግሞ ያሉት ስንት ናቸው ነው ጥያቄሽ ምንድነው አጭሩ ጥያቄሽ አልገባኝም ጥያቄ how come you eliminate the whole bible በሐዋርያት ብቻ እሺ እንዴት ይቅርታ በጣም ይቅርታ እንዴት አድርገህ መጽሐፍ ቅዱስን ማለት ነው ከዘፍጥረት እስከ ሐዋርያ እስከ ራእይ ያለውን በሐዋርያት ብቻ eliminate ለምንድነው ያደረከው ነው የምለው መጽሐፍ ቅዱስ like ዘፍጥረት ላይ ያለው ወጥቆ መረጃ ያደረኩበትን መረጃ ምጨቱ ጋር ነው ያደረኩት አንተ ያልከው ሐዋርያ ስንል የጌታ ተከታዮችን ነው አይደለ ሐዋርያ ስንል ስፔሲፊካሊ ማለት ነው 12 ሐዋርያት መጽሐፍ ቅዱስ 12 ሐዋርያት ከ12 ውስጥ ይሁዳ ወጥቷል ከዛ ደግሞ ቶማስ or ማቲያስ ተተካ am I right ልክ ነሽ እንደዛ ኦኬ እንደዛ ከሆነ so ስለ ጽላቱ ስናነሳ ለምንድነው ከሐዋርያት ጋር ጥያቄው የሚያያዘው ለምንድነው ወደ ኋላ ተመልሰን ሙሴን ማናነሳው ኦኬ ብሉይ ኪዳን ላንቺ ተቆጥቷል አገልግሎቱ ቴንስ ብሉይ ኪዳን ኦኬ ከብሉይ ኪዳን like ብሉይ ኪዳን አንጠቀመም ማለት ነው ብሉይ ኪዳን አገልግሎቱ አንቺ ኦርቶዶክስ እምነት ተከታይ ነሽ አይደለም መጀመሪያ መልስልኝ እኔ ጥያቄ ሀፍ ነው ባይብልን ምናነበውና ምንጠቀመው ዛሬ ሐዋርያቱ የጻፉትን ብቻ ነው በጣም ደከምሽ በጣም ነው የምታሳዝኝ ደከምሽ ለብለሽ ምን ኦርቶዶክስ እምነት ተከታይ ነሽ አልኩኝ እኮ እኔ ኦርቶዶክስ ነኝ ኦኬ እኛ 66 መጽሐፍትን ከዘፍጥረት እስከ ራእይ ድረስ የምንቀበለው የወንጌል አማኞች ነን እዚህ ያለ ነው እሺ ሐዋርያት ሲባሉ እነማን እንደሚባሉ እናውቃለን ቁጥራቸው ምን ያህል እንደሆነ እነማን እንደሆኑ ስማቸውን ጭምር እሺ አንተና እኔ ስለኛ that's not even my argument ስለኛ ነው ያወራሻለሁኝ እህትዬ no አይደለም እንትን ሚስ አንደርስታንድ አድርገኝ ይሆናል
I'm just asking. አሁን የሐዋርያቱን ስም መናገር ሚስ አንደርስታንድ አንቺን ማድረግ ነው። ምን ሆነ? እኔ እኮ ቀጥታ ጥያቄ ነው የጠየኩህ። ምንም የጠየቅሽኝ ጥያቄ ነው። የኔ ጥያቄ ለምንድን ነው ጽላቱን ኦንሊ ከሐዋርያት ጋር አያይዘ ልጁን የጠየቅከው ነው የኔ ጥያቄ። Why not? በአዲስ ኪዳን ሐዋርያት ናቸው አይደል ወንጌል የሰበኩት? ቆይ በርክ እሺ ካልሰማችሁ እኮ ልትመልስላት አትችልም። ማንስ በፍጹም አልሰማችም። እኔ እስካሁን Brooke, back up because I'm talking to Brooke, back up. I'm talking to Ermias. I'm gonna talk to Ermias. You back up. You just ተረጋጊ እህት አለም ተረጋጊ። ስሚው ሚሊሽን ስሚውና ከዛ ጥያቄ ካለ ትጠይቂ። አርጊውመንት እንደዛ አይሄድም። ሰው ሚዩት በማድረግ ምናምን አይሄድም። አርጊውመንት መነጋገር እንደዚህ አንችልም። አንዴ ስሚ መሄድ ካለብኝ እሄዳለሁ። Thank you so much for give me like for the chance to be in it ይችላል። ለምን አትረጋጊም እህት አለም? እኔ ከሱ ጋር ልነጋገር ነው ያልኩህ። ካንተ ጋር እኔ ከኔ ጋር ታወሪያለሽ አላልኩሽም እኮ። የምታወሩትን ግን የሚሰሙ ሰዎች አሉ። እኛም እንድንማር አዳምጩ ሚልሽ። ከዛ ደግሞ ጥያቄ ሲኖርሽ ትጠይቂዋለሽ። እንደዛ እኮ ነው ያልኩሽ። ስሚውና ሐሳቡን ስሚና ከዛ ጠይቂው አንቺ ነው። እስገና ሲናገር አፋፉን ካልሹ ግን እኛም ማንሰማችሁም ማለት ነው የምታወሩት። እሺ እየሰማው አንምሻለሁ። እሱን ጥያቄን ካስጨረሰኝ ነው ጥያቄው የኮዮ ጠይቂው ሚውት አርጎ ይስማሽና ከዛ ሚውት አርገሽ ደግሞ ስሚው አንቺ። ኦኬ የኔ ጥያቄ እኔ ከታችሁኝ ሲሰማ አንዱ ልጅ ስለ ጽላት እየጠየቀው ነበርና ስፔሲፊካሊ ኤርሚያስ ያለው ታቦት ሐዋርያት ታቦትን ላይክ አመላልሰው አይተዋል ወይ ላይክ የታቦትን ስርዓት ሐዋርያት እንትን አላሳየንም። በቃ መልሳለሽ። ለልጅ የጠየቁትን ጥያቄ አሁን መልሳለሽ። ሲጀምር እናንተ አሁን ታቦት ብላችሁ ምትሩትን ጥያቄን You see, Ishi Brooke, what are you gonna say? I did not even finish. He's interrupting. በይጅና ታቹራጂ አንቺም ብሎ እንግሊዘኛ ቋንቋ ተናገሪ፣ ኦሮምኛውን በትክክል ተናገሪ፣ አማርኛውን ተናገሪ። የምትናገሪው የምትጠይቂውንም የማታውቂ ጥያቄውን እንኳን በትክክል እንኳን መጠየቅ ማቺ ሴትዮ ምን እንደምታወሪ እንኳን ራሱ ሪከርድ የተደረገውን ስሚ በኋላ ዩቲዩብ ላይ የኛ ሙልቃቃ ምን ኦሮምኛ መናገር አትችል፣ አማርኛ መናገር አትችል፣ ራሷ አፏ ተሳስሯል። አሜሪካን ጥጦ ጠብተሽ አደግሽው I can say እዛው እንትን ማክዶናልድስን በይሺ Thank you. አይ ከሰር 7 ወሯ ነው አሜሪካ ከመጣች ለዛ ነው ጠፍቷትም እያሉ ነው። ጠየቀች ነው የሚባለው ተሞላቀቀችብን የሚባለው አሁን ወገኖቼ ወይስ አሁን በቅርብ ነው እንግሊዘኛ ቋንቋ ማውራት ምላስሽ ነው የፈታሽው? ምኑን ከምኑ እኮ እንደምታርገው ምን እንደምታይቀን እኮ ጥያቄው ምግር የለው መልስም ብለን እኛ እንዳንጠይቃትም አልሰማችንም። ቢቸግረው እኮ እንደምነከረ ተቀበለኝ እንደው ምናልባት ሲቆይ አስታኪዮ ብሎ በሚል ምንም ልትስተካከል ማትችል ማለት ነው። በሻዱ እዛው ታች ሆነሽ እንትን በይሺ ታጣ አድርጊ፣ ኮፒ ሊንክ ሼር አድርጊ። ቤካ የከፈትከው ነገር አለ ይመስለኛል። አይ ዳጊ ስለክ ማሰማም ከአሜሪካ ከገባች 7 ወሯ ነው። ለዛ ነው የጠፋባትን ቋንቋ ምናምን በሰባት ወሯ ነው የገባችው ነው ያለው። አሜሪካ ገባች ገና 7 ወሯ ነው። ገና ከገባች አሜሪካ 7 ወሯ ነው። ኧረ እኔ አላልኩም፣ እኔ ከስራ አንብቤ ነው። አቤቱ ጌታዬ ዳጊ እንት እሺ ላስገባላችሁ አንዱ ለሱ ገብቷችኋል? ግን ጥያቄው እኔ ምንም አልገባኝም። እግዚአብሔር ይመስገን። ሜርሲ ገብቶሻል? አዎ ገብቶኛል። ምን ገባሽ?
እሷም ራሱ ከገባች 7 ወሯ ነው ሜርሲ እንትና አሜሪካ ለዛ ነው የገባች። አይ 7 ወሮች ይገባቸዋል ማለት ነው። ያው ታቦቱ እንዴት ነው እኛን አይመለከትም የምትሉት ነው ባጭሩ እኮ በቃ እኔ ምንም አልገባኝም በእውነት እህትዬ። ያው ጥያቄዋ አንዛዛችሁ እንጂ እሱ ነው ጥያቄዋ። እኔ እንጃ እኔ አልገባኝም ወይ ለምን ይዞች ጥያቄው ብሩኬ እኔ ኤርሚ የኦርቶዶክስ ቅዳሴ የተጀመረ ነው ይመስል የብሬው ከምኑ ሊያዘው አንዱንም አልገባኝም ጌታዬ። አረ እሺ ቀጥሉ። የገባውን እንግዳ ተቀበል። እሺ ኪዳኔ ሰላም ነው? ሰላም ሁላችሁም እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። እሺ ከየት ቤተ እምነት ብራዘር? አይ እኔ አማኝ ነኝ። ተገርሜ እኮ ነው የገባሁትና እሺ እናመሰግናለን። እሺ ተባለ። እሺ ኦርቶዶክሳውያን ጻፉና ግቡ። አማኞች ሐዋርያው ከሌ ብለው ለምን እንደማይጀምሩት ግን ሐዋርያ እስኪ ከሐዋርያ ብለን ስንጠይቃቸው ሐዋርያው ከሌ ብለው አይጀምሩም። ግራን የሚገባኝ እኔ ብቻ ነኝ ግራ የገባኝ ምንድነው? ምንም ነገር የሐዋርያት ቅብብሎች ዙሪያ ስንጠይቃቸው ሐዋርያው ከሌ እንዳለው ወይም እንደጻፈው እንዳስተማረው ብለው አይጀምሩም። ምንድነው ነገሩ? እስኪ አንድ ሰው እስኪ ሐዋርያው ከሌ እንትን እንዳለው ብላችሁ ጀምሩና ስለ ታቦት አስረዱ። ወኢየሱስ ሲዘርጓል ብሎ ስለሚያምኑ ትላለህ። እሺ ብራዘር ሰላም ነው? አረ በስመ አብ ወመንፈስ ቅዱስ። አረ ቤካ ዳኒ እንትን ቀን እያያችሁ እስቲ ላይቭ ከፈቱ ፕሊዝ። ካላንደር ይለጥፉ። መቼ ነው ነገሩ? ባዶ ቀን አታገኝም፣ ግን መቼ ነው በደንብ የማይጠጣበት ቀን እያላችሁ ማለት ነው። የሆነ ቀይ ነገር አስምራችሁበት በዛ ቀን አለመግባት ላይቭ። ኤርሚ ድርብ በዓላት ያሉት ቀን ነው በጣም ይጠጡት። አረ አንዳንድ ድርቦች ምንም የማይመጣበትም አለ የማይጠጣበት፣ ግን ያው መጠጡ ሰፈርም ስለማይጠፋ ማለት ነው። ያ ሀብትሽ ሰላም ነው? ሀብታም ሰላም ነኝ። እኔ ግን አማኝ ነኝ። እሷ ጥያቄ በደንብ ገብቶኝ ነበር። አንድ ሰከንድ ተሰጣችሁ ይነላጻል። አረ በእናትህ ወይኔ ጌታ ይሄ ነገር እንዴት ነው? እዛው ተጣድበት። እናንተው ናችሁ ቆስቁሳችሁ እዚህ ተጨምራችሁ። ይሄ ነገር ማንም ሰው እንደውም ጣልቃ እንዳይገባ ዛሬ አሁን ቤካና ዳኒ ብቻ ያገልግሉ እዚህ ቤት ውስጥ። ሌሎቻችን ጥግ ይዘን መስማት ነው ያለብን። ማንም አይካል። ሁለቱ ናቸው። ሰኔ ገብርኤል ነው ዛሬ። ይኸውና አላልኩም። ቀን አታዩ፣ ካላንደር አታዩ። ተወጣው የገብርኤል ኢቭ ነው አሉ። ተወጣው ወይኔ እናቴ። እሺ ያብ ሰላም ነው? ያባችን ሰላም ነው? ዳንዬ ቢዚ ሆኗል መሰለኝ መስሎኝ። ዳኒ መጣ። እሺ ነው ሰላም ነው? ሶሪ ጋይስ ስልክ መመለስ ነበረብኝና አንድ ስልክ ለዛ ነው። እሺ ናውልን ተቀበለው በቃ ዳኒ ወይ። እሺ እኛ እዚህ በስንት ጥያቄ ሊያስመልሰን ደርሷል። አንተ ስልክ ትመልሳለህ። ወንድምነት አይዞ ብራዘር ቀኑን ሳላይ ነው። እሺ ናውል ከየት ቤተ እምነት ነህ? ከኦርቶዶክስ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንደው ዛሬ የመታሰቢያ በዓል አክብረ ነበር? ዛሬ
ዛሬ አይደለም ነገ ነው የመታሰቢያ በዓሉ የቅዱስ ገብርኤል። ኦኬ 19 ነገ ነው። ኦኬ አይ ጥሩ ነው። ተስፋ አለን። እሺ ዛሬ ገብርኤል ኢቭ ነው እያሉ ነው። ዳጊሻ ምን አልክ? አይ ዛሬ ገብርኤል ኢቭ ነው እያሉ ነው ከስር። ኢቭ ነው። ኦኬ እሺ ኢቭ ነው። እሺ በሐዋርያት ቅብብሎች ውስጥ ናችሁ? የምር ከሐዋርያት የተቀባበላችሁስ ምንድነው? ያው ከሐዋርያት ቅብብሎች መካከል አንዱ ለምሳሌ እንደምናውቀው መጽሐፍ ቅዱስ በሐዋርያት ቅብብሎች እኛ ጋር የደረሰ ነው። መጽሐፍ ቅዱስን እንቀበላለን። ያው ለምሳሌ መስቀል ሁሉም እነኚህ እንዳለ የምታያቸው ቤተክርስቲያን ውስጥ የምታያቸው በሐዋርያት ቅብብሎች የመጡ ናቸው። ሶ መስቀሉም በሐዋርያት ቅብብሎች ውስጥ የመጣ ነው። ኦኬ ለምሳሌ ለመስቀል መስገድ፣ ለመስቀል ክብር መስጠት። ያው ክብር መስጠት ክርስቶስ የተሰቀለበት ነው። ክርስቶስ ስጋውን ቆርሶ ደሙን አፍስሶ ዓለምን ያዳነበት ስለሆነ በጣም ትልቅ ደረጃ ሰጥተን እናከብረዋለን። ኦኬ ስለዚህ በሐዋርያት ቅብብሎች ውስጥ ነው ያለው። ሐዋርያት ክርስቶስን ሰብከዋል። ሁሉም የሆነው ነገር በክርስቶስ ምክንያት ነው። ስለዚህ መስቀልን የምናከብረው የክርስቶስ ስለሆነ ነው እንጂ ሌላ ሰው ስለተሰቀለበት አይደለም። ጳውሎስ የተሰቀለበትን መስቀል አናመልክም፣ ይቅርታ ማምለክ ሳይሆን የክርስቶስን መስቀል አናመልክም፣ ግን አናከብርም፣ አንሰግድለትም። ግን ክርስቶስ የተሰቀለበትን መስቀል እንሰግድለታለን። ኦኬ ስለዚህ ከሐዋርያቶች ነው የተማራችሁት ግን? ኦኬ እሺ የትኛው ሐዋርያ ነው ለመስቀል ስገዱ ያለው? ሐዋርያት ግን ክብር ለሚገባው ክብር እንሰጣለን ብለዋል። እሺ ያሳየን። አሁን ለመስቀል ነው የጠየቁና ሌላ ነገር ደግሞ እናወራለን ከፈለክ ሌላው ክብር የሚሰጠውና የትኛው ሐዋርያ ነው ለመስቀል ስገዱ? ክብር አይገባውም ብለህ ታስባለህ? የኔን ሐሳብ ሳይሆን ያንተን እምነት ነው እያወራን ያለ ነው። ያኔ እምነት ከሆነ እየጠየቅኝ ያለው ለመስቀል ክብር ይገባዋል፣ ስለዚህ ክብር ሰጠዋል። የትኛው ሐዋርያ ነው ክብር ስጡ ያሉት? ለመስቀል ነው ያልኩት። ክብር ለሚገባው ክብር ስጡ ያለ ሐዋርያ የለም። እሺ ታሳየናለህ። አሁን ክብር መስቀል እንደሚገባው ያስተማረ አንድ ሐዋርያ ካለ አሳየኝ። ችግር የለም። ከጌታዬ ከኢየሱስ ክርስቶስ መስቀል ውጪ ሌላ ትምክህት ከኔ ይራቅ የሚለው ማን ነው ሐዋርያ? እኔ አሁን የጠየቁ መስቀል በደም ሰማይ ክብር ይገባዋል ያለ ሐዋርያ አሳየኝ ያልኩ። ክብር ለሚገባው ክብር ስጡ ያለ ሐዋርያ የለም ወዳጅ። እኔ አሁን ባይዘው እያወራን ያለው ስለ መስቀል ነው። ኦኬ አሁን አንተ የምታወራውን መስቀል ሐዋርያቶች ያውቁት ነበር አይደል? አይ ሆፕ እንዴት ያውቁት? ጌታ በእንጨት ላይ እንደተንጠለጠለ ያውቁ ነበር አይደል? እንደተሰቀለ በደንብ። አንተ እንደምታረገው ለመስቀሉ ክብር ይገባዋል፣ ያውም ማርያምና መስቀል አይደል? ልዩ የአምላክ ምስጋና ይገባቸዋል የሚል አስተምሮ በቤተ ክርስቲያን የለም። አንተም ልታሳየኝ አትችልም። የፈጣሪ ምስጋና ይገባቸዋል የሚል ትምህርት የለም። የፈጣሪ ምስጋና ይገባቸዋል የሚል የትኛውም ውስጥ አታሳየኝ። ተው እንጂ እውነት የለም። እሺ አሳየኝ። ችግር የለም አሳያለሁ። እሺ ስለ መስተቁ እሺ አለ ወንድምነት መረጃው እንቀጥል ወይስ ምንድነው? መስቀልና ማርያም የአምላክ ምስጋና ይገባቸዋል። የመለኮት ምስጋና የአምላክ ምስጋና ይገባቸዋል ነው። ዘምር ከጌታ እኩል አይደሉ? ይላል። አይ መሻሳይ ተምረሃል? ግዕዝ አልተማርኩም። በቃ በነገርም አይገባም። ወካበን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚለው መስተበቁ የሚውላው መጽሐፍት ላይ በስርዓት ተጽፏል። ውዳሴ ማርያም ተምረሃል? ዝም ብሎ በአማርኛው አንብበሃል? ውዳሴ በግዕዙ ባትማረው በአማርኛ አንብበሃል?
አለ መጽሐፉ ስር ስሪያል በመግረግም የሚጠፋብኝ ነው። እሺ አውጣው መቅደሙ ላይ መግቢያው ላይ ማለት ነው። አትብ ገጽ ከሚለው ጀምሮ ውዳሴ ማርያም አይደለም እሱ አቤት ምን እንደሚባለው ታዲያ ታምረ ማርያም ነው። አትብ ገጽ ብሎ የሚለው ያለው ምን ነው? የዘወትር ጸሎት ወንድሜ አክስቲ አቤት ወንድም ምን እያወራ ነው? መስተበቁ ላይ ታውቃለህ ተመራለህ ቢስል አልተማርኩም አልከኝ። ውዳሴ ማርያም አለ ወይ ብያልኩ አለኝ አልከኝ። የዘወትር ጸሎቱን ውዳሴ ማርያም ላይ የዘወትር ጸሎት የለውም መግቢያው ላይ እኮ ውዳሴ ማርያም አይደለም እሱ የዘወትር ጸሎት ሃይማኖት ቁርአን ላይ አይደለም። ጸሎት ሃይማኖትም አይደለም እሱ የሚባለው የዘወትር ጸሎት። ይኸውላችሁ እንግዲህ ወንድሞቼ አልተማርኩም ብሎ የሚለው ሰው ከዲያቆን ጋር እንደዚህ ይነጋገራል። ይኸውላችሁ ኦኬ ጸሎት ሃይማኖት ያለው እዛው ውዳሴ ማርያም ውስጥ ሆኖ ግን ከመግቢያው ላይ የዘወትር ጸሎት የሚል አለ። አትብ ገጼ ወኩለንታይ በትምህርተ መስቀል በስመ ሥላሴ ብሎ የሚል ጀምር ማለት ነው። እሱ የዘወትር ጸሎት ነው የሚባለው። በቃ ስለዚህ እሱ ላይ አውጣ ነው ብየምልህ። እሺ አውቀዋለሁ። በቃ ላይ መቀጠል ይችላል። በቃ ታውቀዋለህ። ምን ይላል ታዲያ? ሰግር ለአብ ወወልድ ወመንፈስ ቅዱስ ጨርሰዋ እኮ ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ። አንዱ በለው ተመራላ አቃሉ ብለኝልህ ተምራለሁ ብለኛል። አሁን ደግሞ አውቀዋለሁ አልከኝ ወንድሜ። ወንድምነት ሰውየው ተግባብቶ ማውራት የሚችል አይደለም ብሎ ነው የሚያወራው። አንተ አውራው ከፈለጋችሁ እናንተ አውሩት። እሺ ወንድምነት ተግባብቶ ማውራት የሚችል አንዴ አልተማርኩም ይላል፣ አንዴ አውቀዋለሁ ይለኛል። አውጣውም ስለው ውዳሴ ማርያም ላይ አይደለም ይለኛል። ውዳሴ ማርያም እጁ ላይ ይዞ የዘወትር ጸሎቱን ይዞት ውዳሴ ማርያም ላይ አይደለም ይለኛል። ተሳስቷል ይለኛል። ድርሳነ መድኃኔዓለም ላይ ራሱ እኮ አለ ይርብዬ አለ እኔ በየቦታው ማለት ነው። ግን ተሳስቷል ይለኛል። መጽሐፍ ማነው ውዳሴ ማርያምን እጁ ላይ ይዞት ተሳስቷል እዛ ላይ አይደለም ብሎ የሚለው ይለኛል። እዛ ላይ አይደለም ያልኩ ይሄ ራሱ ይቻላል። ወንድም የበቃ ከዳንዬ ጋር አውራ በቃ ቴንክ ምንም ያጨቃጨቀን ነገር የለም። እሺ ወንድም ይቅርታ በጣም እሺ ይኸው ወደ ሐሳቡ እንመለስና እሺ መስቀል ቤተክርስቲያን ውስጥ ሐዋርያት በማስተማር ደረጃ እንጨቱ መከበር አለበት ብለው ያስተማሩበት ሐሳብ አለ። ክርስቶስ የልብሱ ጫፍ ሰው እንዳዳነ ታውቃለህ? አሁንም ስለ እንጨቱ ነው የጠየቅኩት ወዳጅ። የልብሱ ጫፍ ሰው ካዳነ የክርስቶስ ደም የፈሰሰበት መስቀል መዳን ለምን ነው? ኦኬ አስተምረዋል ወይ ነው ጥያቄውን። ከረሳው ደግሜ ላስታውስ። ሐዋርያቶች አስተምረዋል ወይ? ምን ብለው? ለክርስቶስ መስቀል እንዳሰግዱ ብለው የክርስቶስ ኢየሱስ መስቀል እንጨቱ ክብር ይገባዋል ብለው አስተምረዋል። እኮ ምንም የሚያጠያይቅ ነገር አይደለም። አንድ አስተምረዋል ወይ ጥያቄ ወዳጄ። ካስተማሩ አዎ፣ ካላስተማሩ አላስተማሩ። ቃል በቃል ለምንድን ነው የምፈልገው ወንድሜ? ፈለኩ። ለምን እንደፈለኩኝ ደግሞ እነግርሃለሁ በኋላ አለ። እንግዲህ ሐዋርያው ቅዱስ ጴጥሮስ ከጌታ ከኢየሱስ ክርስቶስ መስቀል ውጪ ሌላ ትምክህት ከኔ ራቅ ይላል። ስለ እንጨቱ ነው እያወራ ያለው። ስለ እንጨቱም ነው አንድም፣ ሁለትም ደግሞ ስለ ክርስቶስ መከራና ስቃይ ነው። አውጣው። ስለ እንጨቱ መሆኑን አውጣና አሳይ፣ ግለጠው። ስለ እንጨቱ ብቻ አላልኩም፣ ብዙ ትርጓሜ ግለጠው። ስለ እንጨቱ መሆኑን ማስረጃ አስጠን፣ አውጣው ብራዘር። እጄ ላይ መጽሐፍ ቅዱስ ስለሌለ ነው። በጣም እኔ አውጣልሃለሁ፣ አንተው። ጳውሎስ እኔ ያው እናርመው ሁሉን አንያዘው ብዬ ነው ብራዘር። እሺ አውጣው፣ ጥቅሱን ንገረኝ። ጥቅሱን ቁጥሩን አላውቀውም። ፈልገው ሳታውቀው ብዙ ነገር ስለምታረቅ ፈልገው። እንዴት ፈልገው ሰርችም አድርገህ ቢሆን ይዘውና
እንጃ ብቻ ሐዋርያት አንዱ ወይ ጴጥሮስ ወይ ጳውሎስ እንደዚህ እንዳለ ብታውቀው ኖሮ እንደሱ ስለማጠቅሰው እኮ ነው አንጣውና ከዛ እንየው ችግር የለም ብቻ ቁጥሩን ስለማላውቀው ነው አንተ ካወቅከው ፈልገው አብራዘር አሁን ጥቅስ ሳታቅ ያወራው ሰው ማን እንደሆነ ሳትረዳ ያ ክፍል ስለምን እንደሚናገር ሳታቅ እየጠየቅን ያለ ነው ስለ እንጨት የሰበከ ሐዋርያ አለ ኢየሱስ ስለተሰቀለበት እንጨት ያ እንጨት ትምክቴ ነው ያለ ሐዋርያ አለ ካለ አምጣና ሳየን ብራዘር ከሌለ የለም ነው የሚባለው ማለት አንዳንዴ ለቤተክርስቲያናችሁ ትምህርት መጽሐፍ ቅዱስ ራሱ የተሳሳተ እንደሆነ እንድናስብ አታርጉ መጽሐፍ ቅዱስ ሊሳሳት አይችልም ያምላክ ቃል ነው ኦኬ እናንተ ከተሳሳታችሁ መጽሐፉ መሳሳት የለበትም እናንተ ናችሁ መታረም ያለባችሁ መስተካከል ያለባችሁ እናንተ ናችሁ ቤተክርስቲያን ከመጽሐፍ ቅዱስ ከእግዚአብሔር ቃል በላይ አይደለችም የበላዩ የእግዚአብሔር ቃል ነው እንጂ ቤተክርስቲያን አይደለችም ወዳጅ አላህ ምንድነው ከብራ ያረገም ምንድነው ምን እኔ አልጠየቅኩም ብራዘር የጠየቅኩ ሐዋርያቶች አስተምረዋል ወይ እንጨቱን አክብሩ ብለው ሰገዱለት ቤተክርስቲያን አንድ ቤዛይ ስትል ማንን ነው የምትለው ቤዛይ አልጠየቅኩም መስቀል ነው አልጠየቅኩም ብራዘር አልጠየቅኩም ሐዋርያቶች አስተምረዋል ወይ ወዳጄ ክሊር አድርገህ መልስ ካስተማሩ ውስጥ ጥቀሰን ካሌለ ግን የለኝም በለና እንለም ማለት ነገርኩ ካስተማሩት ውስጥ አላስተማሩ ገለጡ አልኩ ታቋለህ ጥቅሱ አላቆም ካላወኩ ታዲያ ቀደም እንዴት እንደዛ አይደለም ታጠቀስከው አይደል አንጣና አሳየን ብራዘር በቃ የጠቀስከው አንተ ነህ የምታውቀው ጥቅስ ካልሆነ ሌላ ቁጭ አርግ ቴክ ዩር ታይም ሰርች አርግ ይዘውናና እዛ ክፍል ላይ እንጨቱ ትምክቴ ማለቱን ታሳየናል እሺ ቀጣይ ስመጣ አሳያለሁ ወደ ቀጣይ ማለት ትችላለህ አይ አሁን ነው ብራዘር እዚሁ ሰርች አርግ ለምን አንተባበርም ብሮ አንተባበርም ብራዘር ይዛና በስንቱ ነገር ተባበርን ይችላል እሺ ቀጥል ምን ነው የምቀጥለው ቀጥል ሌላ ሰርች አርግና ይዘውና ብራዘር አምታወራው በጣም በኮንፊደንስ በጣም መጽሐፍ ቅዱስ እንደሚያክሰው ነው የምታወራውና ይሄው ቴክ ዩር ታይም ሰርች አርግ ይሄው ይዘናና እዛ ክፍል ላይ ስለ እንጨት መሆኑን ጌታ ሐዋርያቶች የተናገሩት ጌታ ያስተማረው እንጨትን ተከተሉ እንጨትን አክብሩ ለሱ ስገዱለት ዘምሩለት እና የሚል ትምህርት ካለው የጌታ ትምህርት የሐዋርያቶች ትምህርት ካለ እንቀበላለን አንተ ወራጅ እሺ እንደዚህ ወይ መልስ የለኝም በለኝ አልፋ አለው ችግር የለም እኮ በቃ በዚህ ጉዳይ አልተዘጋጀሁም ተኛ ሌላ ርዕስ ላይ እንገባለን መልስ የለኝም አላልኩም ቀጣይ መልስ በቃ መልስ አለህ ማለት ነው መልስ ካለ አንተ ብራዘር መልስ አለ ነገርኩ ጥቅሱ አንተ ብራዘር አንተ ጥቅሱን ነገርኩ ይሄ ጥቅስ የለም ብለህ አልነገርከኝም ስለ እንጨት የሚያወራ ጥቅስ የለም አንተ እንጨት የሚያወራ ጥቅስ የለም መስቀል ምንድነው ከክርስቶስ መስቀል ይዘሆና አልኩ እኮ ዳጭ ይዘሆና አሁን ባየር ላይ አይደለም የምናወራው ጥቅሱን ጠቅሰን ክፍሉን እያየን አውዱን እየተመለከትን ስለምን እያወሩ እንዳሉ ምን እንረዳበት በመጽሐፍ ቅዱስ ላይ እሺ አንተ ለምን አከፍተውም እኔ አልከፍተውም ያንተን ጥቅስ መክፈት አይጠበቅብኝም ፈልገው ይዘውና አይ ጥቅስ መክፈት አችልም ብራዘር አንተን ያመጣው አይደል ያንተን ጥቅስ ራስህ አስተማሪ እኔ አንድ ተራም ይሄው እድል ሰጠው ሰርች አድርገው ይዘውና በቃ እድል ሰጠው እኮ ጠብቃ ሰርች ማድረግ ለምን ከበደ አንተ እሺ እሺ እስከዛ ሌላ እንቀበል መቅዲ ሰላም እንዴት ነሽ ከየት ቤተ እምነት አራን ቤተነ ሰላም ወንድም ሰላም እሺ እዛች ጠብቂናለሽ ሰው እንድናስገባ እሺ
እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካላችሁ በቃ በሐዋርያት ቅብብል ውስጥነት ቤተክርስቲያን ያለችው ተደብቋል እኮ አውቀህ ነው። ሰርች ያርጋ ነው 2 ደቂቃ ልስተውዬ ነው ወንድ። ኦኬ እሺ ሌላ ኦርቶዶክሳዊ ካለ እሺ ቡቴ ነው የሚለው ሰላም እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፍልን። እሺ ገባ ሰላም ቡቴ ሰላም ነው። እሺ ወጣ እሺ ሌላ ኦርቶዶክሳዊ እኛ በሐዋርያት ቅብብሎስ ውስጥ ነን ያለነው የምትሉ ኦርቶዶክሳውያን ካላችሁ እሺ ናግባ ብራዘር መሳደብ ከምትሳደቡ ነው ግቡ ጋይስ ተስዊዬ ናግባ እስቲ እሺ ተመለስ በቃ ሌላ ርዕስ ላይ ልግባል ና ተመለስ ናውል ምዕራፍ 6 ላይ ነው። የምን ምዕራፍ 6? ወደ ገላትያ እሺ ቁጥር ስንት? ናውል ቁጥር 14 እሺ እዚህ ክፍል ላይ ስለ እንጨቱ እያወራ ነው እያልከን ያለው ስለ እንጨቱም ነው ስለ ክርስቶስ ሕማሙም ስለኛ ስለተቀበለው መከራም ቤተክርስቲያን መስቀል ብላ አክብሮት ስግደት ስትሰጥ ክርስቶስ ለተቀበለው ሕማም እና ለክርስቶስ ስቃይ ለኛ ለከፈለው የማዳን ስራም ነው። ይሄንንም ታውቃለህ። ስለአንብብልህና ከዛ ታስረዳናለህ ማለት ነው። ስለ እንጨቱን ጠቅሶ ጳውሎስ እሱ መመከዬ ነው ማለቱን ታስረዳናለህ ማለት ነው። በየትኛው አውድ እንደሆነ ቤተክርስቲያንም ክብር ስትሰጥ ለእንጨቱ ብቻ እንዳልሆነ ታውቃለህ አይደል? ለክርስቶስ ጥያቄው ስለ እንጨቱ ነው። አሁን እያወራን ያለው ስለ እንጨቱ ነው። መከራውማ ምንም ጥያቄ የለውም። አሁን እንጨቱን ነው እያወራን ያለነው። ለእንጨቱ ስለምትሰግደው መከራው ለጌታ አታወራ፣ ለጌታ እንደማታወራ ነው። እኔ ደግሞ የምነግርህ እንጨቱንና መከራው ወዳጄ እንጨቱ ነው እንዴ የጌታ መከራ? እንጨቱ ምልክቱ ነው፣ የመከራው ምልክት ነው። ታዲያ መከራው ብለህ ስታወራ ማን ነው እሱ መከራውን የከፈለው? መከራ የሚባል አለ ለብቻው ክብር የሚሰጠው የክርስቶስ ለዛ ያከን ያለው የክርስቶስ ነው እኮ። ስለዚህ መከራ ብለህ የምታወራ ከሆነ ስለ ኢየሱስ ነው የምትናገረው። መከራ የሚባል ለብቻው ለሰው ልጆች ዋጋ የከፈለ የለም አይደል? መከራ ብለህ የምታወራ ከሆነ መከራው ለብቻው ስግደት አይገባውም፣ ዝማሬ አይቀርብለትም። ግልጽ ነው። መከራ ብለህ የምታወራ ከሆነ የጌታን መከራ ስቃዩን የምታስብ ከሆነ ስለ ጌታ ነው እያሰብክ ያለው አይደል? ኦኬ። ስለዚህ ለየዋ አሁን ስለ ጌታ ለጌታ የሚደረግ ክብር ለጌታ የሚደረግ እሱ ስለከፈለው ዋጋ የምታረገውን ነገር ሁላችንም እንቀበላለን። አሁን እኛ እያወራን ያለነው እንጨቱ ዕፀ መስቀሉ በቤተክርስቲያኒቱ ውስጥ ልዩ ቦታ ይሰጠዋል። ይሄን ታውቃለህ አይደል? ስለ ዕፀ መስቀሉ ስለ እንጨቱ የሰበኩ ሐዋርያቶች ይሄ እንጨት የተለየ እንጨት ነው፣ ምስጋና ይገባዋል፣ ዝማሬ ይገባዋል ብለው ያስተማሩ ሐዋርያቶች አሉ ወይ? ስለ አዎ ብለኸኝ ይኸው ገላትያን ምዕራፍ 6 ቁጥር 14ን ጠቀስከው
ይሄ ቁጥር 14 ላይ ያለው ቃል ስለ እንጨቱ ነው ወይ የሚያወራው? እና መጀመሪያ ስትጠይቀኝ ቤተክርስቲያን እንጨቱን ብቻውን ነጥላ ታስተምራለች ወይ ከሚለው ይነሳል። ቤተክርስቲያን ብቻውን እንጨቱን ነጥላ ታስተምርም። እንጨቱ የመከራው ምልክት ነው። የሕማሙ የክርስቶስ ስቃይ ለኛ የከፈለው ዋጋ ምልክት ነው። ኦኬ እንጨቱን ለይታ አታየውም እያልከን ያለው? አዎ መከራውንና እንጨቱን ለይታ አታየውም። ኦኬ መከራውንና እንጨቱን ለይታ አታየው ምን እያለን ያለው? ኢየሱስና እንጨቱ ተለይቶ አይታይም እያለን ያለው። ኦኬ ምን ማለት ነው? እንጨቱን ስታከብሩ እንጨቱን ዕፀ መስቀሉን ስታከብሩ ኢየሱስንም እያከበራችሁ ነው እያለን ያለው። ክርስቶስን ስታከብር ነው መስቀሉንና ሕማሙን ወደ ማክበር መመጣው እንጂ መስቀሉን አምነ አይደለም ወደ ክርስቶስን ወደ ሕማሙን ክርስቶስን ወደ ማክበር መጥተህ እንጨቱ ለሰው ልጆች የከፈለው ዋጋ አለ እያልከን ያለው ዕፀ መስቀሉ አይደለም። የሚቀድመው ነገርኩ መስቀሉን አክብረ ወደ ክርስቶስ አትሄድም። ክርስቶስን አክብረ ወደ መስቀሉ ግን ትከተላለህ። ስለዚህ አሁን እሱን ነው ማሳየት ያለብህ። ኢየሱስን አክብሮ ቀጥሎ እንጨቱን የሚያከበረ ሐዋርያ አንድ ሐዋርያ ያሳየኝ። ኢየሱስን አክብሮ ቀጥሎ እንጨቱን ያከበረ ሰው አንድ ሐዋርያ ያሳየኝ። አሳየው እኮ ይሄው ላምብብላ ላነብልህ ነው። ከዛ እንጨቱን ታሳየናለህ። አሁን እኮ የገለጥከው ክፍል ላይ ይሄው ቃሉን ገለጥከው ልናየው ነው ምን እንደሚል። ከዛ አንተ ለብሮም ትደረበው ሳወራ አይ ቤተክርስቲያን እንጨቱን ከሕማሙ ነጥላ ተደማመጥ። አሁን ስለ እንጨቱ ነው እያወራን። አዎ ቤተክርስቲያን ኢየሱስን ለይታ እንጨቱን ብቻውን ታከብራለች። በማስረጃ አሳያለሁ። እንጨቱን ከሕማሙ ነጥላ ከክርስቶስ ሕማም ማስተሻ ተለይቶ እንጨትና ኢየሱስ አንድ አይደለም፣ ሆኖም አያውቅም መጽሐፍ ቅዱስ ላይ። እንጨትና ኢየሱስ የተደባለቀባችሁ እናንተ ቤተ እምነት ውስጥ ነው። ሐዋርያት አንድም ቦታ ላይ እንጨቱን ከኢየሱስ ጋር ደባልቀው ለእንጨቱም ክብር ስጡት ብለው ተናግረው ሰብከውም አያውቁም። እንጨት ብራዘር እንጨት ነው። ምንም ለሰው ልጆች የከፈለው ዋጋ የለም። በቀራኒው ላይ ለሰው ልጆች ዋጋና መስዋዕትን ያደረገው ክርስቶስ ኢየሱስ ራሱን ነው፣ እንጨትን አይደለም። ስለዚህ አሁን ቁጥር 14 ላነብልህ ነው። አንዴ ረጋ በልና ቁጥር 14ን እንደ ዋሼ እግዚአብሔር ቃል ላይ መሄድ ስላለብን አሁን እናንብበው። ይሄው እንደዚህ ይላል። በደንብ እንስማ፣ ከዛ ታብራራዋለህ። ራስን ያመጣው ምን ይላል? ነገር ግን በደንብ ስማ። ነገር ግን እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። እሺ ሲያሰዳ ምን እያለ ነው ያለው? ክርስቶስ የተሰቀለበት መስቀል እና እኔ ከተሰቀልኩበት ክርስቶስም ከተሰቀለበት መስቀል ውጪ ሌላ ትምክህት ከኔ ይራቅ አለ። ጳውሎስ ተሰቅሎ ነበር ማለት ነው በእንጨት ላይ? እንደዛ አለ። ስለ ክርስቶስ ሕማም ነው የሚያወራው። ስለ እንጨቱ ያወራል ብለህ እኮ ነው ያመጣው ጥቅስ። ስለ እንጨቱ ከሕማሙ አይነጠልም። አለመነጠሩን አሳየና መስቀል ጳውሎስ ብራዘር ወራጂ እኮ ስለዚህ ዕፀ መስቀሉን ነው እያለ ያለው። አሁን ጳውሎስ በዕፀ መስቀሉ ላይ ተሰቅያለሁ እያለ ነው ያለው። የክርስቶስን ሕማም በምን ሲምቦል ተመስሏል? እኔ ስለዚህ አሁን ወዳጄ አሁን ስለ ኢየሱስ አለመኝ ነው የምናወራው፣ ስለ ዕፀ መስቀሉ ነው ወዳጄ። ዕፀ መስቀሉ ተለይቶ አይታይም ብራዘር፣ አትደረባ። እሺ ዕፀ መስቀሉ ተለይቶ አይታይም። ስለዚህ ክብር ይገባዋል ብለህናል። አሁን ይህንን ክፍል አስረዳን። ምን እያለ ነው? ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት መሆኑ ይጠቅማል እንጂ መገረዝ ወይም አለመገረዝ አይጠቅምም ብሎ በግልጽ ተናግሯል። አሁን እዚህ ክፍል ላይ የትኛው ነው የእንጨቱ መስቀል ወዳጅ? የመስቀሉ ስራ ስለ መስቀሉ ስራ እያብራራ ነው። ስራ ላይ ሄዳ አትደበቅ ብራዘር። አሁን እያወራን ነው ስለ ዕፀ መስቀል ነው እየጠየቅኩ ያለሁት። ዕፀ መስቀል የመስቀሉ ስራ ምልክት ነው።
ብራዘር አሁን ያ ዕፀ መስቀሉ ያልከው ዕፀ መስቀል ክብር እንደሚገባው የተነገረበት ቦታ አሳየን። እንግዲያውስ ነገርህ እኮ ከክርስቶስ መስቀል ሌላ ትምክህት ከኔ ራቅ። እሺ እነን አንተ በምንድን ነው የተረዳው? እኔ ተረዳው ያንተ ጥቅስ ነው። እኔ ያንተን ጥቅስ ለማስረዳ አላቅም ካልከኝ እንቀጥላለን። የማታውቀውን ጥቅስ አስረዳው። አላስረዳኝም። ለዓለም የተሰቀለበት ጳውሎስ የእንጨት መስቀል ነው እያልከን ያለው? መስቀሉን ተሸክመ ይከተለኝ ይላል ክርስቶስ ወዳጅ። መስቀል ምንድነው? ይሄን ጨርስና ከዛ ደግሞ ወደዛ እንሄዳለን። ችግር የለም እንሄዳለን። እኔ ለዓለም ከተሰቀልኩበት ዓለምም ለኔ ከተሰቀለበት ከክርስቶስ መስቀል ውጪ ሌላ ትምክህት ከኔ ራቅ ይላል። ክርስቶስ ለዓለም ነው የተሰቀለው ወይስ ለጳውሎስ ብቻ ነው? አለኔን አጠይቀኝ ወዳጄ። እኔ ይሄው ደግሜ ላንብብ። ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ይላል። ጳውሎስ ለዓለም የተሰቀለበት መስቀል አለ እያልከን ያለው ዕፀ መስቀል ስለሱ ነው እያወራ ያለው። በቃ በአጠቃላይ ላብራራ። ይኸውልህ ምንም በአጠቃላይ አታብራራም። በአጠቃላይ የምታብራራው ቃል አይደለም እየጠየቅኩ ያለው ይሄንን። ለምን በአጠቃላይ የምታብራራው? እና ሊብራራ የማይችል ከሆነ መጽሐፍ ቅዱስ ላይ ለምን ተቀመጠ? በአጠቃላይ አታብራራው ነው ያልኩህ። ይሄንን ቃል ዘላ አታብራራው። ምንም ዘለው ነገር ከክርስቶስ ካልዘለልኩ አብራራው። አሁን ዕፀ መስቀል ብለህ የምታወራ ከሆነ ስለ ዕፀ መስቀል ጳውሎስ ተሰቅሏል እያልከኝ ያለው? አንድ ሰው ክርስቶስን አምኖ ሲከተል ለዓለም ሙት ነው። ለዓለም ሞቷል ማለት ነው። ዓለምን ንቆ ክርስቶስን ይከተላል። የሁለት ጌቶች ባሪያ መሆን አይችሉም ይላል ቃሉ። ለሁለት ጌቶች ባሪያ ጳውሎስ ተሰቅሏል እያልከኝ ነው ወይ ያለው? ስለ መስቀል ነው እያወራን ያለነው። ዓለም ሞቷል ጳውሎስ። ዓለምም ለጳውሎስ ሞቷል። ዓለምም ለጳውሎስ ተሰቅሏል። ዓለምም ለጳውሎስ ሞቷል። አዎ ክርስቶስ የሌለበት ዓለም ለሱ ሞት ነው እንጂ ህይወት የለውም። ስለዚህ አሁን ስለ ዕፀ መስቀል ነው እያወራ ያልከን አይደል? ይገባል ነው። ለምን መስቀል ብሎ ጠራ? ለምን የክርስቶስ መከራ ብሎ አልጠራው? መከራ ብሎ አልጠራው። መስቀል የክርስቶስ መከራ ነው። አሁን ወዳጅ ስለ ዕፀ መስቀሉ ነው። አሁን ቆያ ወዳጅ፣ ይሄው አሁን ጳውሎስ እዚህ ክፍል ላይ የተሰቀልኩበት ብሎ ሲያወራ ስለ ዕፀ መስቀሉ እያወራ ነው ማለት ነው በአንተ አርጊውመንት መሰረት። ስለ ዕፀ መስቀልና የክርስቶስ የመስቀል ስራ ተነጣጥሎ አያውቅም። ምን ማለት ነው ተለያይቶ? ዕፀ መስቀሉ ብለህ ስታወራ እንጨቱን እያወራ ጌታ ያን የተሰቀለበትን እንጨት እያወራ ያ እንጨት ነው አሁን ጳውሎስ እዛ እንጨት ላይ የተሰቀለው እያልከኝ ያለው? ጳውሎስ እንዲሰቀል ያረገው ክርስቶስ በመስቀል ላይ የከፈለው ያሳየው የፍቅር ጥግ ነው። ያንን የፍቅር ጥግ አይቶ እኮ ተሰቅሏል እያልከን ነው ወይ ያለኸው ነው? አሁን ወዳጄ የት ነው የምትሸሸው? አሁን ስለ ጳውሎስ ነው እያወራን ያለ ነው አይደል? ክፍሉ ይሄው ደግሜ ላምብልህ። እሺ በደምብ ስማኝ። ነገር ግን ዓለም ለኔ የተሰቀለበት፣ ስለዚህ ዓለም ተሰቅሏል ማለት ነው በአንተ አርጊውመንት መሰረት። ስለ እንጨት ነው እያወራ ያለው እያልከን ያለው ይሄ ክፍል። ከዛስ እኔም ደግሞ ለዓለም የተሰቀልኩበት ይላል። ስለዚህ ዓለም ከእንደገና ጳውሎስም ሁለቱም ተሰቅለዋል ማለት ነው በመስቀል ላይ። ለዛ ነው እያልከን ያለው። እሺ ቀጥልሽ ታዘዝ። እኔ አብራራውልን ጥጣ ለምንድን ነው አዲስ አስተምሮ የምትጨምረው? እኔ አዲስ አስተምሮ አልጨመርኩም ነው ወይ? አርጊውመንት ምንድነው? አርጊውመንቴ እሺ ጳውሎስ ለዓለም እንዲሞት ያደረገው ዓለምም ሞቶ ነበር፣ በመስቀል ላይ ሞቶ ነበር፣ ተሰቅሎ ነበር እያልከን ያለው ጳውሎስ አሟሟቱ በመስቀል ነበር። ክርስቶስ ግን በመስቀል ተሰቅሏል። እኔ ስለ ኢየሱስ አልጠየቅኩም። የት ነው የምትደበቀው? ስለ ጳውሎስ ነው እየጠየቅኩ ያለሁት። አልሞተም። ጳውሎስ ተሰቅሏል አይደለም የሞተው። ዓለምስ ለጳውሎስ የተሰቀለበት መስቀል ነበር። አብራራውልህ እኮ ጳውሎስ ዓለም የሞተበት ምክንያት ምንድነው? ክርስቶስን ስለወደዳቸው ነው የወደዱታ። ፍቅሩን ደግሞ እስከ መስቀል ሞት ነው ያሳየው። እዚህ ጋር መስቀል የሚለው ስለ ኢየሱስ እኮ አልጠየቅኩም። አሁን እያወራ ያለኸው ዓለም ለኔ የተሰቀለበት ቦታ ይላል አይደለ? ለኔ የተሰቀለበት እኔም ደግሞ ለዓለም የተሰቀልኩበት እያለ ነው አይደል ያለ ጳውሎስ።
አይደል? ስለሱ መስቀል ነው እያወራ ያለው። እኔ ስለ ክርስቶስ መስቀል ነው እንጂ ስለ ጳውሎስ መስቀል አይደለም ያወራው። መጀመሪያ እዚህ ጋር እንድንመጣ ያደረገን የክርስቶስ መስቀል ነው እንጂ ጳውሎስ መስቀል አይደለም። የጠቀስከው ክፍል እኮ ነው ወዳጅ። ትምክህቴ ነው ያለው እኔ ተሰቀልኩበትና ዓለም ለኔ ተሰቀለበት እያለ ነው እያወራ ያለው አይደል? ጳውሎስ ተሰቅሏል ወይ ነው ጥያቄው። ክርስቶስ ሲሞት ክርስቶስን የሚቀበሉት ለማይቀበሉት ሙታን ናቸው። ያልተቀበሉት ደግሞ ለተቀበሉት ሙታን ናቸው። ይህ ምንን ያሳያል? ከክርስቶስ የት ደጋመው ተሰቅያለሁ እያለ ነው ያለው። ዓለም ደግሞ ለኔ ተሰቅለዋል እያለ እየተናገረ ነው ያለው። መሰቀል ምን ነው? ሁለት የተሰቀለ አለ፣ ዓለም አለ፣ ከእንደገና ጳውሎስ አለ። ስለ እንጨት የምታወራ ከሆነ ስለ ይሄኛው ክፍል ስለ እንጨት ነው የሚያወራው ብለህ የምታወራ ከሆነ በእንጨት ላይ ሊትራሊ ተሰቅለዋል ማለት ነው እነኚህ ሁለቱ አካላቶች። ምክንያቱም ይሄ ክፍል የሚያወራው ስለ ዕፀ መስቀል ነው ብለህ ነው ማስረጃ ያመጣው። መስቀል ሲምቦል ነው ያልኩህ። መስቀል ምልክት ነው። ስለ ዕፀ መስቀሉ አይደለም፣ ስለ መከራው ነው የሚያመለክተው። መከራውን የሚገልጸው ምልክት መስቀል ስለሆነ ነው መስቀልን እዛ ጋር ያስገባው። ስለዚህ መከራ ነው እያልከኝ ነው ያለው። አዎ ስለሞት እኔ አሁን በቃ ችግር የለም። ስለዚህ የኔ ጥያቄ ምንድነው? ዕፀ መስቀሉ አሁን ስለ ዕፀ መስቀሉ እንጨትን የሚያመለክት ለእንጨቱ ስገዱ፣ እንጨቱን አክብሩት የሚል ማስረጃ ያስጠን። እንግዲያውስ ስግደት ምንድነው? ስግደት ስንት አይነት ስግደት አለ? ምንም የጸጋ በለው እሱ አይ ዶንት ማይንድ ችግር የለም። አሁን እኔ ለዛ ለዕፀ መስቀሉ ስገዱ የሚል ጥቅስ ስጠን። እንግዲያውስ ማክበርና መስገድ ማምለክ አይደለም መስገዳ ቸገር እኔ ማመግ እሱ ላይ አላወራንም። ለሱ ለዕፀ መስቀሉ ስገዱ፣ ለዕፀ መስቀሉ ዘምሩለት፣ ለዕፀ መስቀሉ ደግሞ ክብር ስጡት የሚል ማስረጃ ፕሊዝ። ለዕፀ መስቀሉ አዘምሩለት የሚያሳይ ለዕፀ መስቀሉ አትስገዱ እሱ እኔ ትጠይቀኛል። መጨረሻ ላይ ጥያቄዎችን ሁሉ ትጠይቀኛል። አሁን የጠየቅኩን ጥያቄ መልስልኝ። እንግዲህ አንተ ካልመለስክልኝ እኔም አልመልስም። በቃ የለም ማለት ነው። እንዳሌለ ላሳየ ብዬ ነው። እሺ ልቀጥል። እንደሌለ ላሳየ በቃ የለም ማለት ነው። ችግር የለም። እሺ ልቀጥልልህ። ይሄው ሌላ ጊዜ ተሳስተ ይሄን ጥቅስ እንዳጠቅሰው። እሺ ሌላ ጊዜ ተሳስተ ይሄን ጥቅስ እንዳጠቅሰው። እሺ አሁንም ቤተክርስቲያን በሐዋርያት ቅብብሎሽ ውስጥ ያለች ቤተክርስቲያን ናት አይደል? እሺ ቀጥል ወደ መልስ ግባ። ነው አይደለ ወይ ወዳጅ? ነው። ኦኬ ነው። እሺ መጽሐፍ ቅዱስን ግለጥና የጌታ ስጋና ደም ከፍርፋሪ ጋር እኩል የሆነበትን ቦታ አሳይ። ማለት ከወደቀ ፍርፋሪ ጋር የጌታ ስጋና ደም እኩል የሆነበትን ቦታ አሳይ። አንተ አሳይ እንጂ ልታሳይኝ ነው። አንተን እኮ ነው የጠየቁ። የጌታ ስጋና ደም ከወደቀ ፍርፋሪ ጋር እኩል ነው የተባለበት ቦታ ካለ አሳይ። እኔ እንጃ አላውቅም። አሳይ የለም መጽሐፍ ቅዱስን ሙሉውን ያላነበብኩት እንጂ ሙሉውን ብታነበው ታገኘው ነበር። አይ ካላ አሳየኝ ያልኩ አላውቅም ነው። ኦኬ አታውቅም። ኦኬ ስለዚህ ቤተክርስቲያንህ እንደዚህ የምትለውን ትምህርት እንደዚህ የሚለውን ሐሳብ ሰምተህ አታውቅም ማለት ነው። ቤተክርስቲያን ውስጥ እንዳለ ግን ታውቃለህ። የጌታ ስጋና ደም ከወደቀ ፍርፋሪ ጋር እኩል መሆኑ አስረዳኝ እስቲ። ከምን አገባቡ እንዴት ነው? ምንድነው እንደዚህ እንዲባል ያደረገው? ከየትም ይግባ የጌታ ስጋና ደም ወድቆ ነገ ለምሳሌ የገብርኤል በዓል ነው ከዝክሩ ሰዎች ሲበሉ ሲጠቀሙ ከወደቀው ፍርፋሪ እኩል እንደሆነ ሰምተህ አታውቅም? የወደቀውን ፍርፋሪ እንኳን ብትበላ የጌታ ስጋና ደም እንደመቀበል እንደሚቆጠርልህ ሰምተህ አታውቅም? እሺ ቀጥልሽ። አሁን ወደ ማስረጃ ሰምተህ ታውቃለህ ወይስ አታውቅም? ብራዘር እንዴ ልቦለድ እኮ አይደለም እየነገርን ያለ ነው። እንጆይ እያረክበት ምናምን አይደለም የምትሄደው። ሰምተህ ታውቃለህ ወይስ አታውቅም ነው። አቋምን እምነትህን ነው እያወቅን ያለ ነው። ምክንያቱም እቺ ምን ይቻላል ሊሆን ይችላል። ምን አልከኝ? ለሚያምን እንደ እምነቱ ይደረግለታል። ለሚያምን እንደ እምነቱ ይደረግለታል።
ሶ የወደቀው ፍርፋሪ የጌታ ስጋና ደም ይሆንለታል እያልከን ያለው አመነ ክርስቶስ ስጋና ደም በጣም ከፈለገው ይሆንለታል። ለምን ይሆንለት? የወደቀው ፍርፋሪ ማለት ነው። ቤተክርስቲያን ለቅዱስ ቁርባን ራሱን የቻለ ስርዓት አላት። ግን አሁን ለምሳሌ አንድ ሰው ድንገት በአንድ ነገር የአንድ ጻድቅ ክብር ሊገለጽ ዘንድ ወይም ደግሞ የዛ ሰው እምነቱ ከፍተኛ ከሆነ ሊደረግለት ሊቆጠርለት ይችላል። የማን የቅዱሱ ክብር ከፍ ሊል ዘንድ የጌታ ስጋና ደም መዋረድ አለበት። የጌታ ስጋና ደም መዋረድ አለበት። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካለች ልታሳይን ትችላል። ኦኬ እሺ ይሄው እንግዲያውስ ምንድነው መጽሐፍ ነው? የቤተክርስቲያን መጽሐፍ ምን እሺ ድርሳነ መስቀል ግን አሁን ይሄ ነገር ተገቢ ነው? የትክክለኛ የቤተክርስቲያን ዶክትሪኗን ይዘህ ብትከራከር ይሻላል። የቤተክርስቲያኒቱ አስተምሮ አይደለም ይሄ። እሱ ዶክትሪኗን ካመንክ በኋላ የሚቀጥል ነገር ነው እኮ። አንተ ቀጥለህበት የለ አምነ እየቀጠልክ እኮ ነው ያለው። ስለዛ ነው እየጠየቅኩ ያለው። እኔ አሁን የወንጌል አማኝ አይደለም እየጠየቅኩ ያለው። ዶክትሪኗን አምኖ ስለሚጠይቅ ሰው ነው ለሚያምን ሰው ነው እያወራን ያለው። መጀመሪያ ዋናው ነገር ከተማመንም በኋላ ወደዚህ መድረስ ይሻል። የጌታ ስጋና ደም ዋና ነገር አይደለም ያልከኝ ያለው። በዋናው ነገር ያልኩ በዋናው አስተምሮዋ በዶክትሪኗ ላይ ከተማመንም የጌታ ስጋና ደም ዋና ቁም ነገር አይደለም ወይ በቤተክርስቲያኒቷ ውስጥ? ስለሆነ ቤተክርስቲያን ስለ ስጋና ደሙ ምን ትላለች ወደሚለው አስተምሮ ይሄው ምን እንደምትል እኮ ላሰማህ ነው። ታገስ። ምን እንደምትል ላሰማህ ስለሆነ መታገስ ነው ያለብህ። የጌታ ስጋና ደምን ምን እንደምትል ላይ ያስቀመጠችውን ለምን አትወጣም? ይሄው የቤተክርስቲያኒቷ መጽሐፍ ስጋና ደሟ ይሄው ብራዘር የቤተክርስቲያኒቷ መጽሐፍ ለምን በዋናው በስነ ስርዓቱ ይሄ ዋና አይደለም ያለችበትን ማስረጃ ተሰጠኛል። ተቀበላል። አንተ አቡነ ማትያስን ለምሳሌ አንተ የግለሰብ ንግግር አይደለም ያልኩ የቤተክርስቲያን መጽሐፍ። እኔ በገድልና በታምራት አላምንም መጽሐፍ ቅዱስ ብቻ ነው ማምነው ያለችበትን መጽሐፍ መጀመሪያ በዛ ጨርሰን ወደዚህ ብንሄድ ይሻላል። ምንም እንድንጨርስ የሚያደርገን ምንም አርጉመንት የለህማ፣ መሰረት የለህም። አንተ መሰረት ካለ ንገረን፣ ማስረጃ ካለ ንገረን። ከሌለ ግን ቤተክርስቲያን እስከምታምንበት ድረስ እንቀጥላለን። በዚህ አታውጣል አልኩ ማውጣ ግን ያልኩ እኮ ላውጣ በቃ ምን አሳፈረ ብራዘር? ይሄ ቤተክርስቲያን አታምንም እንደዚህ ብላ በለኝ ከሆነ ጉዳዩ ማፈር የለብህም። አትፈሩ፣ አይዟችሁ በርታ በሉ እንጂ ጋይስ። ይሄው መቁረብ ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያ ከማዕዱ የወደቀውን ፍርፋሪ አንስቶ ይብላ። የወደቀውን ፍርፋሪ አንስቶ ይብላ። ፍርፋሪውን ካላገኘ አተላ ያለበትንም እንስራ በመላሱ ይላስ። የቤተክርስቲያን መጽሐፍ ወድቆ ካላገኘ ካሜራውን መቁረብ ካልተቻለው እያሳየህን ቢሆን አሪፍ አይደል? ይቅርታ ይሄው ገጹን ነግራለሁ። የደማመብ ተቻለ 190 ቁጥር 27 ብታሳየን አይሻልም? ካሜራ ምናምን ከፍቻል አልነግርልህም። ከፈለክ ሙሉ ሐሳቡን ከፈለክ አነብልሃል። ካልግራ ካገባ ደግሞ ደግምልሃል። በጊዜው እጄ ላይ ስለሌለ ነው መጽሐፉ። ለዛ ነው ጻፏ ብራዘር ጽፈ ሄዳ አንብበው። ብዙ ነገሮች እኮ ከኛ ነው እየተማራችሁ ያላችሁት ወዳጅ ብራዘር። እንደታነበዋል ይሄው ምኑን ላንብበልህ? እሺ እስኪቀጥል። አይዞ ብራዘር ገና ጆሮ ጭው የሚያደርግ ነገር ሰምተህ ነው የምትሄደው። ይሄው ሙሉ ሐሳቡን ላንብበልህ። መቁረብ ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያ ከማዕዱ የወደቀውን ፍርፋሪ አንስቶ ይብላ። እኔ ስጋና ደሜን ለመቀበል የሚያደርሰውን በጎ ስራ እንዲሰራ አደርገዋለሁ። እስከዚያም ይህ በቁርባን ፋንታ ይሆንለታል። ምኑ ወድቆ የበላውን ያንን ፍርፋሪ ምን ይሆንለታል? በቁርባኔ ፈንታ ይሆንለታል። የትኛው ወድቆ የበላው ያ ፍርፋሪው ምን ይሆንለታል? እንደ ቁርባን ይሆንለታል። በቁርባኔ ፈንታ ይሆንለታል። ፍርፋሪውን ካላገኘ ምኑን? ፍርፋሪውን ካላገኘ
አተላ ያለበትን እንስራ በምላሱ ይላስ። በምኑ ይላስ? በምላሱ ይላስ። የትኛውን? የጠላ አተላ ያለበትን እንስራ እሱን በምላስ በምላሱ ይላስ። ምን ይሆንለታል? ስጋና ደሜ ይሆንለታል። እሺ ምንድነው ህፃጽ ላንተ? እንዲህ ብሎ ያስተማረ ሐዋርያ የጌታን ስጋና ደም ከወደቀ ፍርፋሬና ካተላ ጋር እኩል ያደረገ ሐዋርያ ያሳየኝ ከእግዚአብሔር ጋር። እኔ ያልኩ ምንድነው እዚህ ጋር ክፋቱ? አሳየኝ ያልኩ ክፋቱን ላሳየ እኮ ነው። አሳየኝ ያልኩ የጌታ ስጋና ደም ክፋቱ አልታየም አይደል? እንዲያስተማረው እንዲያቃለለው ከወደቀ ፍርፋሬ ጋርና ደግሞ ከጠላ አተላ ከጠላ ምንድነው እንስራ አተላ እኩል ያደረገው ሰው ሐዋርያ የጌታ ትምህርት ካላሳይ። እሺ አመሰግናለሁ ወንድሜ። ዝም ብዬ ሰምቻለሁ። አንተም አሁን ዝም ብለህ ትሰማኛለህ። ማስረጃ አስተኝ ብራዘር። ማስረጃ ምናምን አይደለም ላስተምረን ነው። አንተ ማስረጃ ለምንድን ነው ግን እንደዚህ ግትር የምትሆነው ወንድሜ? ማስረጃ ብራዘር። አንድ ጥያቄ ልጠይቅህ። ማስረጃ ምንም እዛ ፖዚሽን ላይ አይደለም። ማስረጃ ነው የጠየቀው። ይሄ ንቀት ነው። ንቀት መሆኑን የሚያሳይ ማስረጃ ሳይ። ማስረጃ ወራጅ የጌታችን የኢየሱስ ክርስቶስ ስጋና ደምን ላይ የተደረገ ንቀት መሆኑን የሚያሳይ ማስረጃ አንተ ካሳየህ የለኝም በለኛ። በቃ ከሌለ የለኝም በለኝ። አንተም ከሌለ የለህም በለኝ ወራጅ። እኔማ አሁን ተጠይቀሃል እኮ ተጠየቀው ጥያቄ ከሌለ ይሄኛውንም እንደቀደሙ እንዳልፍ በቃ ከሌለ የለኝም በለኝ አልፋል እንጂ ቅድሙንም ምንም ያለፍኩኝ ነገር የለም። አንተም መልስ ስላጣ አይዞህ ወዳጄ አለ እየጠበቅኩ ነው ያለው። ይሄ ለክርስቶስ ስጋና ደም ያለን ክብር ማሳያ ነው እንጂ ለክርስቶስ ክብር እሺ በደም ስሙት። ክብር ማሳያ ነው። አተላን መላስ የወደቀ ፍርፋሪን መብላት የጌታ ስጋና ደም ነው ብሎ መቀበል ነው። የጌታ ስጋና ደም ማለት የወደቀ ፍርፋሬ የጠላ ማስቀመጫ እንስራ አተላን መላስ ነው። እሱ ነው የጌታ ክብር። ይሄንን ስጋና ደም እንዳይቀበል ይሄንን አተላ እንዲልስ ያደረገው ምንድነው? ያንን ሰው ለምን የጌታ ስጋና ደምን ተቀበል አይለው? የጌታችን ኢየሱስ ክርስቶስ አንተ እሱን ያንተ አሳይመንት ነው ወዳጄ። ያንተ አሳይመንት እኮ ነው ብራዘር። ምንድነው እሱ ቤተክርስቲያን እያለች ያለችው? ኖ ኢትስ ዩር አሳይመንት። የኔ አሳይመንት አለም። ይሄ የራስ አሳይመንት ነው ብራዘር። እኔ ጋር መተለ መደበቅ አትሞክር። ይሄን አሳይመንት ግራ ከገባ ሄደ መጠየቅ ያለብህ መምህራኖችን ነው፣ እኔ አይደለም። ይሄንን እኮ ያብራራውልህ ነው ወንድሜ። ምን ታብራራዋለህ? እንግዲያውስ አሳየኛ። የጌታ ስጋና ደም የጠላ አተላ በምላስ መላስ ጋር እኩል የሆነበትን መጽሐፍ ቅዱሳዊ ኤቪደንስ ካለ የእግዚአብሔር ቃል ውስጥ ይሄ አሁን ያነበብከው ቃል የጌታ ስጋና ደም መለስ መሆኑን አንተ አንድ ኤቪደንስ አሳይ። የለኝም በላ ብራዘር። እኔ ውስጥ አሁን ምን ይመልስ ውስጥ ለመደበቅ አትሞክር። ተጠይቀሃል። ከሌለ የለኝም ነው የምትለው። እኔ ውስጥ ለምን ትደበቃለህ? እየመጣ የለኝም እኔ ኦርቶዶክስ ነኝ አምናለሁ፣ ለዚህ ትምህርት ግን መልስ የለኝም ብለህ ከዛ ሌላ ጥያቄ መጠየቅ ትችላለህ። እኔ ውስጥ ለምን ትደበቃለህ? ያመጣው ጥቅስ እኮ የጌታ ኢየሱስ ክርስቶስን ደምና ስጋ ቤተክርስቲያን እንዴት እንደምታከብር የሚያሳይ ጥቅስ ነው። ይሄ መክበር ነው ወዳጄ። እሺ እንግዲያውስ መክበር ከሆነ ቤተክርስቲያን መጽሐፍ ቅዱስ ውስጥ የጌታ ስጋና ደም በዚህ ደረጃ የከበረበት ቦታ ካለ አሳይ። አሁን እዚህ ጋር ለምን አሳየኝ ብራዘር። ጥቅስ ጥቅስ ብራዘር። አሁን ጥቅስ በእኔ ውስጥ አትደበቅ። ጥቅስ ወዳጄ እየጠበቅኩ ነው ያለው። እኔም እየጠበቅኩ ነው ወዳጄ። ከሌለህ ነው አሁን የለኝም ስትል ከዛ እንቀጥላለን ማለት ነው። ከሌለህ እንቀጥላለን። ጥቅስ አንተ እጅ ላይ ባያስከው አሳየኝ። እኔ ውስጥ አትደበቅ ብራዘር። እኔ ውስጥ መደበቅ የለብህም። አሁን ማስረጃ እየጠበቅኩ ነው ያለው። አንተ ላይ አንተ ካልሆነ መጽሐፍ ቅዱስ ውስጥ አሁን እየጠበቅኩ ነው ያለሁት። ማስረጃ አስተኝ ጥቅስ መፈለግ ላይ የምሮጠው አንተ በዚህ ቃል ስታሳመነኝ ኦኬ በቃ ጥቅስ መፈለግ ውስጥ የማትሮጠው ስለሌለህ ነው ማለት ነው። በቃ አልፋል፣ ችግር የለም። ዋናው ለህዝቡ ማሳየት ነው። ችግር የለም። አልፋል ብራዘር። እቀጥላለሁ። እሺ ቀጥል እስቲ። ይሄ ማሳንከ ቀጥል። ለምን እዚህ ላይ አይዞህ ወዳጄ። አሁን እኛ ምንም የምንታገልበት የለም ብራዘር። የራስህ የቤተክርስቲያን አስተምሮ ራስህን እያፈረሰ ስለሆነ ምንም ከኛውን ካንተ ጋር ምንም የምንታገልበት የለም።
ማሳየት ካልቻልክ ማስተባበል ካልቻልክ ማለት ነው። እሺ ለምን አንበብኩን ሐሳብ ሙሉ ለሙሉ ነው አንዴ ብራዘር ወደ ሌላ ሜዳ አይዞህ ወዳጅ አይዞህ በርታ ወዳጅ ለምን አታሳየኝ ወዳጅ በርታ አንተ በርታ ማለት ነው የሚጠበቅብህ። እሺ ማጥማ ካለ ልብ ካለ ከነፈለገ ጋር አትከራከርም። ማን ያልከኝ ጾመኛ ነን አሉ እኮ እነሱ በቤተክርስቲያን መጽሐፍ ጾመኛ ነን አሉ። ሲጠይቃቸው ሄደ ይሄን አሁን የጠየቀውን ጥያቄ ጽፋችኋል ብዬ አስባለሁ ወይ ሪከርድ አድርጋችኋል? ሄደ ጠይቃቸው መልስ አገኘላቸው። ለራስ መልስ አገኘላቸውና ወደዛ የሚሄደው በመጽሐፍ ዙሪያ ታያታችሁ ወደዛ ይሄው ስለምታምን እርስ በራስ እስቲ አውሩት። ይሄንን አንተም ታምናለህ እሱም ያምናል አይደል? እስቲ አውሩት እና ተስማሙ። መጽሐፍ ቅዱሳዊ ማስረጃ ብለህ ጠይቃቸው። አንድ ቀን ቤተ እምነት ውስጥ አትቆይም መልስ ስለሌለ ማለት ነው። ይሄው ልቀጥልልህ። እሺ አሁን በደምብ ስማኝ። የስንት ዓመት ኃጢአት ይቅር ይባላል? የ80 ወይስ የ80 ዓመት ወይስ የ40 ዓመት? ቀጥል። 80 ዓመት አልኖርኩም። ቀጥል እኮ የስንት ዓመት ምርጫ አላርገል። ቀጥል ብራዘር የስንት ዓመት ምርጫ እየሰጠው ነው ያሉት? የ40 ዓመት ኃጢአት ወይስ የ80 ዓመት ኃጢአት? ለምን አቀጥልም? እንድቀጥል የትኛውን ነው የምትመርጠው ነው? የ40 ዓመት ይሻላል የ80 ዓመት? እሺ ቀጥል በእናትህ ቀጥል። እንድቀጥል ብራዘር እየጠበቅኩ ነው ያለው። ባይዘው በጣም እንትን ነኝ እና አይደክመኝም አይሰለቸኝም ብራዘር። እንጆይ ነው የማደርገው እንደዚህ አይነት ነገሮችን እንዳንተ አይነት ሰው ሲያጋጥመኝ በጣም ነው እንጆይ የማደርገውና እበረታለሁ ብራዘር። እየጠበቅኩ ነው ያለው። የስንት ዓመት ይሻላል? ነው ላይ የ40 ወይስ የ80? ለምን እየጠበቅኩ ነው ያለው። የ40 ወይስ የ80? ምንም እንደማልል ታውቃለህ። ልስማውና 80 ምንም የ40 ዓመት ነው የሚሻለው ወይስ የ80 ዓመት ኃጢአት ይቅር እንዲባል በኋላ እመርጣለሁ። አይ አስመርጣ። የትኛው ነው የሚሻለው ለአንተ? የ40 ዓመት ይሻላል ወይስ የ80 ዓመት ኃጢአት? የትኛው ነው ይቅር ቢባል ደስ የሚለው? ወይዳ ለምንድን ነው እንደዚህ የምትለው? ለምን አታሳየኝም? ብራዘር ለአንተ እኮ መልካም እየተመኘንልህ ነው። አሁን የ40 ዓመት ይሁን የ80 ዓመት ይሁንልህ የትኛው ኃጢአት ይቅር ይባላል? ህዝብ ይምረጥልህ። እሺ ምረጡለት። የ40 ይሻላል ወይስ የ80? ምረጡለት በታማኝነት ምረጡለት ለብራዘር። እሱ መምረጥ አልቻለም ለራሱ እናንተ ምረጡለት። የ80 በጣም ደጎች ናችሁ። እሺ አሬ የ80 ታምበሸበሹት ነው እንዴ? እሺ የ80 እሺ የ40 የ80 የ70 ይሆንለት። እሺ በቃ ግድ የለም የ80 በዛ ስላለ የ80ን መርጥላለሁ። በቃ አሁን ቆመ ስማኝ። የ80 ከፈለክ ቆመ ስማኝ፣ ወይ ደግሞ የ40 ከፈለክ ቁጭ ብለህ ስማኝ። ከሁለት አንዱ የተኛ ሰው ምንም አማራጭ የለውም። ከተኛ ሁለቱንም አታገኝም ማለት ነው። አሁን ከሁለት አንዱ ግን የ80 ከፈለክ ቆመ፣ የ40 ከፈለክ ቁጭ በል። ከተኛህ ግን ምንም ውስጡ ምንም የተባለ ነገር ስለሌለ ስለምታጣ ሁለቱንም ከቻልክ ቢያንስ ተቀመጥ ወይ ደግሞ ቆም። እንደዚህ ይላል። ይህንን ቃል ኪዳን የትኛውን? ይሄንን አሁን ማነበው በንጹህና በቆራጥ ልቡ ቆሞ ሰምቶ ለተቀበለ ሰው ሁሉ የ80 ዓመት ኃጢአቱ ይቅር ብዬ ከውሃና ከመንፈስ ቅዱስ እንደተወለደ እንደ 40 ቀን ሕፃን አደርገዋለሁ ይላል። የስንት ዓመት ኃጢአቱን? የ80 ዓመት ኃጢአቱ። ምን አድርጎ ስለሰማ? ቆሞ ስለሰማ። ቆሞ ይሰማ። እሺ ወይም ቆሞ መስማት ላልቻለ ተቀምጦ ይህንን የቃል ኪዳን መጽሐፍ ቢሰማ የ40 ዓመት ኃጢአቱ እተውለታለሁ ይላል። ምርጫው ያንተ ነው። 40 እና 80። የኔ ጥያቄ ግን እዚህ ጋር አይቆምም። የትኛው ሐዋርያ ነው አንድን መጽሐፍ በመስማት ቆሞ የ80 ዓመት ኃጢአት ይቅር እንደሚባል ቁጭ ብሎ ደግሞ ከሰማ
የ40 ዓመት ኃጢአት ይቅር እንደሚባል ያስተማረ ወይ ደግሞ ጌታ የተናገረበት ሐሳብ ካለ ማስረጃ ከእግዚአብሔር ቃል በቃል ሳይሆን ኮንቴክስት አሁን ለምሳሌ በክርስቶስ ቃል በቃል የለም። አንድ ሰው በክርስቶስ ያመነ ሰው ሲኦል ይገባል ብለህ ታምናለህ? ብራዘር በጥያቄ ነው እንዴት ተሞላው? ህይወት በጣም ብዙ ጥያቄ እንዳለባት እያየሁ ነው ያለሁት። ብራዘር አይዞ ጌታ ነፃ ያወጣል። አሁን የጠየቁት ጥያቄ መልስ ጠይቅ። መጽሐፍ ቅዱሳዊ ማስረጃ አስጠኝ። በክርስቶስ አምኖ ያንን ቃል እስከሚሰማ ድረስ ይድናል። ለሚያምን ሁሉ ይቻላል። ወዳጄ የምታወራውን ሰምታል? እኔ ጠየቅኩ። አንድ መጽሐፍ ሲነበብ ቆሞ ስለሰማ የ80 ዓመት ኃጢአቱ ይቅር የሚባልለት ቁጭ ብሎ ስለሰማ ደግሞ የ40 ዓመት ኃጢአቱ ይቅር እንደሚባልለትን መጽሐፍ ቅዱስ ኤቪደንስ ስጠኝ ነው እያልኩኝ ያለው። የት ነው የምትሄደው? ከሱ የሚበልጠው ምንድነው? ያለ ጽድቅ ስራ እኔ ስለሱ አልጠየኩም። እኔ ከሱ ስለሚበልጥ ስራ አለ ማስረጃውን ወደ ማስረጃው ገባ ብራዝ በክርስቶስ በማመን ይዳናል ብለህ ካመንክ ማስረጃ እኔ ስለ ክርስቶስ ስለማመን አልጠየኩም። ማስረጃ አይጠየኩም። አለቀ። ምንም አንድ መጽሐፍ ሲነበብ ስለ ኢየሱስ ማን አወራ? ይሄ መጽሐፍ ሲነበብ የት ድርሳነ መስቀል ሲነበብ የ40 ዓመትና የ80 ዓመት ኃጢአት ይቅር ይባላል እያለ ነው ያለው። የሆነ መጽሐፍ ሲነበብ የ40 እና የ80 ዓመት ኃጢአት ይቅር ይላል ያለ ጌታ ከመጽሐፍ ቅዱስ ውስጥ አሳየኝ። ወይዳ ክርስቶስ ለአንድ ቦታ ምህረትን ሰጠ ማለት ነው። ምንድነው ይሄ ክፋቱ? እሱም በኋላ እናወራለን። ክፋቱን አሳያለሁ። መጀመሪያ መጽሐፍ ቅዱስ ውስጥ መኖሩን አሳየን። እሺ ያ ሰው ያንን ድርሳነ መስቀል ነው አይደል? ጥቅስ አንተ በፈለግከው መንገድ እኮ አይደለም የሚመራው። አንተ በቃ ይሄንን ሐሳብ ያሰዳልኛል የምትሉን አንተ የፈለግከውን ጥቅስ ጥቀስ፣ ችግር የለም። ክርስቶስ ምህረትን አይሰጥም ወዳጄ። አንተ የፈለግከውን ጥቅስ መጽሐፍን በመስማት የ40 እና የ80 ዓመት ኃጢአት ይቅር የሚል ካለ አሳየን። መጽሐፉን ግለጠን። ኃጢአትሽ ተሰርዮልሻል በሰላም ሂጂ የሚል አምላክ የለንም። የትኛውን መጽሐፍ ነበር ሲነበብ የሰማችሁ? እሱ አይዛን ቀን ተክለ ሃይማኖትን ነው ለራብሩከን ነው ሰው ድርሳነ መስቀልን ለመስማት የሚቆመው ለክርስቶስ ሕማም ክብር ሲኖረው አይዞ ወዳጄ መልክ ነው። አሁን ጥቅሱን አንጣው። አሁን የኃጢአት ሲነበብ አንድ መጽሐፍ ሲነበብ የኃጢአት ይቅርታ ትቀበላላችሁ የ40 እና የ80 ቁጭ ስትሉ ደግሞ ይቀንሳል የሚል እንዲህ አይነት ትምህርት ካለ አሳየ። መግደላዊት ማርያምን ኃጢአትሽ ተሰርዮልሻል በሰላም ሂጂ ያለ መግደላዊት ማርያምን እሺ ምኑ ጋር አውጣውስ? ምኑ ጋር ምን መጽሐፍ ስትሰማ ምን መጽሐፍ ሲነበብ እንደሰማችን በዛው ታነብልናል። ኦራይ ስለ መጽሐፍ ግዴታ ዲቴል አይደለም። ክርስቶስ ምህረትን መስጠት ስለ መጽሐፍ ነው እያወራን ያለነው። መጽሐፍ ሲነበብ ስለሚገኝ ኃጢአት ይቅርታ ነው። የት ነው የምትደበቀው? ናና ያ ሰው መጽሐፉን ያነበበውም መጽሐፍ ሲነበብ ብራዘር ናና ወዴትም ምንም አይ ነው ህይወት በጣም በጥያቄ የተሞላ ነው። እየተረዳው እያየው ነው። አሁን ማስረጃ ላይ መጨረሻ ላይ ጥያቄዎችን ሁሉ የሚመልስ መልስ እንሰጣለን። ለጥያቄዎች ሁሉ መልስ አለው ኢየሱስ። አሁን መልስ ጠይ ማስረጃ ጠይ። ቤተክርስቲያንም ለጥያቄዎች ሁሉ መልስ አላት። እኔ አልመለስኩም ማለት ቤተክርስቲያን መልስ የላትም ማለት አለ። በቃ መልስ ካላት በቃ ይዘና ሌላ ቀን ይዘና ብራዘር አታደርቀን። በቃ ሌላ ቀን ነኝ የጠየቅነን ጥያቄ ሄደ የጠራሃቸውን ሰዎች ቁጭ አድርገ እነኚህን መጽሐፍቶች ከነገጹ ነግሬ ያለው በደንብ ጠይቃቸው። እሺ አፍለሰን መልስ ይዘናና ክርስቶስ ምህረት መልስ ይዘናና አትደረብ ብራዘር አትደረብ ብራዘር። አሁን መልስ ይዘናና ከዛ ደግሞ ታወራለህ ማለት ነው። መልስ ከሌለ ሌላ ጊዜ መልስ እንዳለው ሰው አክት ግን ለማድረግ አትሞክር። እሺ ከዚህ ይሄንን ተማር። በቃ ሌላ ጊዜ መልስ እንዳለው ሰው አክት እንዳታረግ። አሁን ችግሩ ምንድነው? መልስ እንዳለው ሰው አክት ስታረጉ ነው ከባድ የሚሆነው። እና ሌላ ጊዜ እንደዚህ መልስ እንዳለው ሰው አክት አታርጉ ወዳጅ። እሺ ቅዱስ ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ ቅዱስ? ይቺ እንዲህ አይነት ቤተክርስቲያን የጌታ ሐዋርያ
ያስተማረው ትምህርት ያለባት ቤተክርስቲያን አትመስልም። ማለት የጌታ እኮ ቤተክርስቲያን እንደሆነች እኮ እናምናለን። ግን በዘመናት መካከል እንዲህ አይነት ከንቱ ትምህርቶች ምን አድርገዋል? ገብቶባቸዋል። እና አሁን ሰው ትውልዱ የሚከራከረው ወደ እግዚአብሔር እውነት እንመለስ የሚል ትውልድ ሳይሆን የምታዩት ያለውን ስህተት ትክክል ነው ብሎ የሚከራከር ትውልድን ያፈራችሁ። ስህተቶች በጣም ከባድ የሚሆነው እሱ ነው። ከእግዚአብሔር እውነት እንኳን እንደራቁ እያሳያቸዋቸው የእግዚአብሔር ቃል ተሳስቶ ሊሆን ይችላል ብሎ የሚያምን ትውልድ እኮ ነው ያላት። በጣም ነው የሚያሳፍረው። በቃ የእግዚአብሔር ቃል ተሳስቶ ይሆናል አየ ጠቅስ እንደው ተሳስቶ ይሆናል ምናምን ነው የሚለ እንጂ ተሳስተናል እንደ እግዚአብሔር ቃል አይደለንም እኔ ባልመልስ ሳምበዲ ይመልሳል ብሎ ነው የሚጠቁመው። ወዳጄ ያ ሰው ማን እንደሆነ ሁላ አያውቀው። መልስ አላት ይላል። ለስተቷ ምንድነው መልስ የሚኖራት? ብራዘር ለስተት እኮ መልስ እኮ ያስፈልገው። ለስተት የሚያስፈልገው ሶሪ ይቅርታ ጌታዬ በድለናል አሳዝነናል እና ማረን ነው ለስተት የሚያስፈልገው አይደል? ለስተት የሚሆነው እሱ ነው። ትክክለኛ ውሳኔ እሱ ነው። ተሳስተናል አዎ ከእግዚአብሔር ሐሳብ ርቀናል አዎ እግዚአብሔር ሆይ ይቅር በለን በድለናል አንተን አሳዝነናል እና ምህረትን በእኛ ላይ አድርግ ነው የሚባለው አይደል? እሱ ነው የሚባለው። ትክክለኛ ክርስትና እሱ ነው። ትክክለኛ ክርስትና እሱ ነው። እና በጣም አስቸጋሪ የሚሆነው ስህተቶቿን ኢቭን እንድታርም መታደሷን እንኳን የሚናፍቁ ሰዎች የላት ማለት ልጆቿ የሷን ከእግዚአብሔር እውነት መራቋን ፊልም የሚያደርጉ ትውልዶች አይደሉም። ስህተቷ በቃ ኢትስ ኦኬ አይነት ትምህርት ያለው በቃ ምን አደርጋለሁ አይነት መንፈሳዊ እርጅና ውስጥ ያለ አይነት ትምህርት ነው። እግዚአብሔር በቃ የወደደውን አይነት ያርግነ ማለት ነው። እንደዛ አይነት ትምህርት ነውና በጣም ከባድ ነው። እና በቅንነት ቤተክርስቲያንን የምትወዱ ሰዎች አንድ ነገር እንንገራችሁ። ቤተክርስቲያን ልትታደስ ይገባታል ማለት በቃ ይሄ ቤተክርስቲያንን የሚወድ ሰው ሊኖረው የሚገባው ፍቅር ይሄ ነው። ውድቀቷ የሆነ የኩራት ምንጭ ሊሆንባችሁ አይገባም። ለሁሉ ነገሮቿ መልስ ለመፈለግ የእግዚአብሔርን ቃል ለማጣመም አትሞክሩ። ከዛ ይልቅ እሷ ናት መስተካከል ያለባት መጽሐፉ ላይ አይደለም። መጽሐፉን አጣመ ለማስተካከል ከምትሞክር የተጣመመውን የቤተክርስቲያንን ትምህርት አቅናው። በማን በትክክለኛው በማይጣመመው በእግዚአብሔር ቃል እሱ ነው መሆን ያለበት ብራዘርስ። ማለት አሁን ትውልዱ የእግዚአብሔርን ቃል ለማስተካከል ነው እየሞከረ ያለው። የእግዚአብሔርን ቃል አታስተካክለውም። አንተ ነህ የምትስተካከለው በእግዚአብሔር ቃል። ቤተክርስቲያን መስተካከል አለባት። አዎ ቤተክርስቲያን የእግዚአብሔርን ቃል አታስተካክልም፣ አታረምም ብራዘር። እሱ የተፈተነ ነው። ቤተክርስቲያን ናት በእግዚአብሔር ቃል የምትሰራው። እኛንን በእግዚአብሔር ቃል የምንታረመው እንጂ እግዚአብሔርን ቃል ለማስቅናት እንዴት ትሄዳለህ ወዳጅ? አሁን የምናየው ነገር ይሄ ነው። አገልጋዮቻቸው ቆመው በመድረክ ላይ የእግዚአብሔር የሆነውን ነገር ለማቅናት ነው የሚሞክሩት። እግዚአብሔር ተሳስቶ ይሆናል ምናምን ነው የሚሉ ማለት ይሄ በጣም ከንቱ ሃይማኖተኝነት ነው። ቤተክርስቲያንን የምትወዱ እግዚአብሔር ክብር ያ የጥንት በሐዋርያት ዘመን በክርስቶስ ኢየሱስ ሲነገር የነበረው ትምህርት በሰዎች ህይወት ውስጥ መጥቶ በቤተክርስቲያን ውስጥ ሪቫይቫል ተነስቶ ትውልድ ሁሉ ኢየሱስ ኢየሱስ እንዲል ትፈልጋላችሁ? በቃ የጣለችው የጎደላት ነገር ይሄ ነው። ከትምክተኝነት ትውጣ ቤተክርስቲያን። በቃ ሁሉ ሙሉ ነኝ ነው እኮ የምትለው አይደለ? ስህተት ነው። ሙሉ አይደለችም ቤተክርስቲያን። በጣም ብዙ ነገር ጎድሏታል። እንኳን አሁን አይደለም በያኔ በነ ጳውሎስ ዘመን እንኳን የነበሩ ቤተክርስቲያኖች ጉድለት ነበራቸው። የጣሏቸውን ነገሮች እኮ እንዳለ መጽሐፍቶቻቸውን እኮ ስትመረምሩ አዲስ ኪዳን እኮ ለስተት ትምህርት የተጻፉ መጽሐፍቶች እኮ ናቸው። ኦልሞስት ሁሉም መልእክቶች ሐዋርያቶች የሆነ የስተት ትምህርትን አድሬስ ለማድረግ የጻፏቸው ጽሁፎች ናቸው። ምን ማለት ነው? ጉድለትን ያዩ ነበር ማለት ነው በዛ ዘመን እንኳን። አሁንም አርቀሃል። በጣም 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 በራቀ ህይወት ውስጥ ነው ያለነው። በጣም ብዙ የጎደለ ነገር አለ በቤተክርስቲያን ውስጥ። ይሄው እግዚአብሔር እድል ፈጥሮ የወንጌል አማኞችን አስነስቶ የጎደለ ነገራችሁን እያሳየን ያለው። ክብር ለእግዚአብሔር ይሁን። ነገ እኮ እንደ ቤተክርስቲያን ዛሬ ብትነሳ ዛሬ ላይ
በረታው የሚለው የወንጌል አማኝ ቢደክም ብርታቱ ትሆናለች እቺ ቤተክርስቲያን። ሁላችንም በክርስቶስ ኢየሱስ ደም የተገዛን ስለሆነ አይ ያን ጊዜ ለወንጌል አማኞች ብርታት የምትሆንበት ጊዜ ይመጣል። ብራዘር ልንደክም ማለት በቃ ሰው ሊደክም ከእግዚአብሔር እውነት ሊርቅ ይችላል እና ልትደጋገፍ የምትችልበትን እውነተኛውን የጽድቅ መንገድ መዝነገር ራስን ማየት መቻል አለበት። አይ እግዚአብሔር ማንንም ይጠቀማል። በትውልድ መካከል እግዚአብሔር ማንንም ይጠቀማል። ትልቁ ነገር ምንድነው? ቤተክርስቲያን በጣም ኩራት ውስጥ ነው ያለችው። ትዕቢት ውስጥ ነው ያለን። አረ አትታደስም ይላል ብራዘር። ስንት የጎደለ ነገር የወደቀ ነገር እያለ ማለት ነው። እግዚአብሔር ቢያድሰን አይሻልም? ከወደቅንበት ቢያነሳን አይሻልም? መጽሐፍ ቅዱስ ውስጥ የሌለ ትምህርት ነፋለ እንዴ በቤተክርስቲያናችን ውስጥ? አረ ስንት ይኸው ዞር ብለው በስዕል ዙሪያ ላይ ያለው ሰው ሁሉ ወድቆ የሚሰግድለት አይደል እንዴ? መጽሐፍቶቹ እኮ እሱ ነው የሚያስተምሩትና ግድ የለም ጋይስ፣ እግዚአብሔር ከሰበረን እሱ ይጠግነናል፣ መነሳት ይሆንላታል። እግዚአብሔር ግን እምቢ ብትል እግዚአብሔር ትውልድ አለው። እግዚአብሔር ምን አለው? ትውልድ አለው። ብራዘር እግዚአብሔር ትውልድ አለው። ትውልድን ያስነሳል። ምንም ጥያቄ የለውም። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እንቀጥላለን። እሺ ዩዘር ወይ ደግሞ ኃይሉ እሺ ፍሪጅ ከየት ቤተ እምነት ነው ዳጅ? አይ ከዚህ ከእናንተ ነው። ምን አልከኝ? ከኦርቶዶክስ ቤተክርስቲያን አይደለም። አሁን አንተ እስከው ቅድም ያሳየውን ውዳሴ ማርያም የሚሉት እንትን ነው መጽሐፍ ነው። ከየት ቤተ እምነት ነው ዳጅ? የጠየቁ ነው ያስከው ምንድነው? መጽሐፍ ቅዱስ አይደለም አይደል? ከየት ቤተ እምነት ነህ? ከኦርቶዶክስ። በቃ ከኦርቶዶክስ ከሆንክ የቤተክርስቲያን መጽሐፍ ብሩክ ያለ የኔ ቤተክርስቲያን ምን ይጠቅምሃል ነው? እሺ ዳጊሻ አለ። አንተ እንዳትሞት ነው ህይወት እያሳየን ያለ ነው ወዳጅ። በዚህ መንገድ አይደለም ህይወት የምትሰጠኝ። የሚገርም ነገር ሊመርህ ይችላል፣ ሊያንገሸግሽ ይችላል። ግን ያለህበት ህይወት ይሄ ነው። ምን ታረጋዋል? ፕራይድ ካለ ኩራት ውስጥ ካለ ትምክት ውስጥ ካለ ከእግዚአብሔር እውነት ትቆረጣል። that's the reality። ወንጌል እንደዛ ነው ጀምር ብራዘር። ሁሌ ማባበል ቃል አይደለም። በቃ ያለህበት ቦታ ሲኦል ነው የሚያስገባ። በዚህ እምነት የምትቀጥል ከሆነ ሲኦል ነው የምትገባ። ላባብል አልችልም ብራዘር። ቆይሻ አሁን በመጽሐፍ ክርስቶስ ለሁሉ ሞቷል አይደል? አረ ምን ነው አሁን ያነሳነው ሐሳብ ስለ ጌታ። አሁን ይሄንን የቤተክርስቲያን ትምህርትን ከእንዴት ነው የምታየው ነው? እሱን ነው የምናወራው ወዳጅ። ግን አንተ ለቤተክርስቲያን ያወራኸውና ስለ ክርስቶስ ተናገር ብትባል የምትቀጥል አይመስለኝም። ትቆማለህ ባንተ። ግድ የለም እሱን በኋላ እናየዋለን። አሁን ስለ አንተ መጀመሪያ እንጨርሰውና ከዛ ወደ እኔ እንመጣለን። ገብቶኛልና ምንድነው ሁልጊዜም ስታወራ ከመጽሐፍ ቅዱስና ትክክለኛውን የሆነ ነገር ብታወራ ህይወት ይዘው ይወጣሉ፣ ህይወት ዘን እንወጣለን። ሰውች ያን ብታወራው ባታወራው ምንም የሚያመጣው ለውጥ አለ ብዬ አላስብም። አለ ብራዘር አለ። የሁሉ ትውልድ ያመለጠው ብራዘር የሁሉ ትውልድ ያመለጠው ጨለማን እያየ ነው ወደ ብርሃን የመጣው ወዳጅ። አሁን አንተ አትጨነቅ፣ ግድ የለም እንዳ ትውልዱ እንዳይደን ምናምን እሱ አያስጨንቅ። አንተ መጀመሪያ ዳን። አንተ መጀመሪያ መዳን ያለብህ። ለምሳሌ በሐዋርያት ቀብሎሽ ውስጥ ናት ያለችው ለታምናለህ? ያ በሐዋርያት ቀብሎሽ ውስጥ የሐዋርያትን ትምህርት ነው አሁን ቤተክርስቲያን የያዘችው ለታምናለህ? አላምንም። አታምንም? ለምን በማታምነው? ብዙ ነገር ስለሚቀራት ነው ቤተክርስቲያን። ብዙ ነገር ይቀራታል ቤተክርስቲያን። በብሉይ ነው ያለችው ቤተክርስቲያን። ምንድነው ለምሳሌ ምን ጎደላት? እስቲ ለምሳሌ ብራዘር የመር ቤተክርስቲያን በራሱ ብሉይ ናት ያለ በብሉይ ኪዳን ዘመን እንዳለችው ናትና ውጪውን ነው የምታየው፣ ውጪውን ነው የምታገለግለው። ኦኬ ልክ እንደዚህ ግን አሁን ምን አለ መሰለህ እውነቱን ስነግርህ ዳንኩ የሚለው ራሱ ጴንጤ ነው የሚለው ራሱ ኢየሱስ ክርስቶስን በውጭ አስቀርፋልና ወደ ውስጣችሁ ታስገቡት ብዬ ነው።
ግድ የለም አሁን አትደበቅ። እስኪ ምንድን እየጠየቅኩ ነው ያለሁት ምንድነው እሱ አሁን ጎደለ የምትለው? እስኪ ከጎደለ መካከል እስኪ አንድ ነገር ለምሳሌ አንድ ነገር እስኪ ምን ሲጀምር የሞላ ነገር አለና ቤተክርስቲያን ምንም የሞላት ነገር የለም እያልከን ያለው ቤተክርስቲያን? ይቅርታ ስለ ድነትና አንድ ሚዩት አድርግ ብላችሁ ሚዩት አድርግ። እሺ አይ ግን ስለ ድነት ብንወራ ጥሩ ነው። አንድ መለያችን ምንም መንጫጫት አያስፈልግም ብራዘር ሚዩት አድርግ። ሚዩት ማድረግ ነው ካንተ የሚጠበቀው። እሺ ብዙ ነገር የጎደላት ነገር አለ ማለት ነው ቤተክርስቲያን። በቃ ዋናው ጥሩ ነገር ምንድነው? ይሄንን የጎደላትን ነገር ለመሙላት መጽሐፍ ቅዱስን አንብብ። አንተ የእግዚአብሔርን ቃል ፈልግ። እግዚአብሔር የጎደላትን ነገር ምናልባት እዛ ውስጥ ሆነ አሁንም እግዚአብሔር እድል ሰጥቶ እያገለገልክ ከሆነ ያንን የጎደላትን ነገር ለመሙላት በእግዚአብሔር ቃል፣ በእግዚአብሔር እውነት፣ በእግዚአብሔር ሐሳብ መሞላት ይኖርብሃል። አንተ እዚህ እግዚአብሔር የሆነውን ነገር ለማወቅ ለመረዳት ጊዜ ስጥ ለእግዚአብሔር ለመንፈሳዊ ነው። አይ ሰው ሁሉ እግዚአብሔር ነው ዞሮ ምን ማለት ነው? በአንድ አዳም የተነሳ ሞት ወደ ዓለም ገብቷል። እንዲሁ ደግሞ በክርስቶስ የተነሳ ደግሞ ሕይወት ወደ ሰው ልጆች ጸጋ ተትረፈረፈ ነው የሚለው መጽሐፍና እናንተ ድናችሁ ሌላውን ሲኦል የምትከቱበት ነገር ነው አይገባኝም። የክርስቶስን ዓላማ አይደለም። ማን ከተተ ሲኦል? አሁን እኮ ቤተክርስቲያን በጨለማ ናት እንትን ነበር። አንተ እኮ ነው ያልከው የጎደላት ብዙ ነገር አለ ያልከው አንተ ራስህ። አይ ልበልሽ እኔ ብዬሃለሁ። ግን መጀመሪያ ታዲያ አንተ ካልከው ነው የተለየ ነገር ምን አልኩ ታዲያ? አይደለም አንተ ልጇ ያልከውን ነገር ነው የደገምኩልህ። ታዲያ እኮ እንደውም ዳኒ ልክ እኮ አይደለም ሰማሽ ነበር ተሰማ ያን ልጅ ያስወጣበት ነው መጀመሪያ የሆነ ልጅ አላስወጣውም። ከሱ ጋር ስታወራ ራሱ ሌላውን በጨለማ አንተ ያወራውን ነገር እኮ ነው ያወራው ወዳጅ። አንተ